ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንስ። ዛሬ ሪቪው ኤክሰርሳይስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይስ። የመጀመሪያ ጥያቄ ዲፋይን ስካለር ኤንድ ቬክተር ኳንቲቲስ። እንግዲህ ስካለር እና ቬክተርን በደንብ ዲስከስ አድርገናል ከዚህ በፊት። ስካላር ኳንቲቲስ በማግኒቲዩድ ብቻ የሚገለጹ ማለት ናቸው። እንዲሁም ቬክተር ኳንቲቲስ ደግሞ ማግኒቲዩድ እና በአቅጣጫ ጭምር የሚገለጹ ፊዚካል ኳንቲቲዎች እንደሆኑ አይተናል ማለት ነው። ሶ ስካላርስ አር ኳንቲቲስ ዛት አር ፉሊ ዲስክራይብድ ባይ ኤ ማግኒቲዩድ ኦር ኒውሜሪካል ቫሊዩ አሎን። ይሄ ማለት ለምሳሌ 6 ኪሎ ግራም ብንል ይሄ ምንድነው ማለት ነው? ስካላር ኳንቲቲ ነው። አቅጣጫ አልተገለጸም ማለት ነው። ሌላ ቬክተርስ አር ኳንቲቲስ ዛት አር ፉሊ ዲስክራይብድ ባይ ቦዝ ማግኒቲዩድ ኤንድ ዳይሬክሽን። ለምሳሌ 6 ሜትር ፐር ሰከንድ ቱ ኢስት ወይም 6 ኪሎ ሜትር ቱ ዌስት ብንል ተመልከቱ ከምን ጋር የተገለጸው? ይሄ ከአቅጣጫ ጭምር ነው የተገለጸው ማለት ነው። ስለዚህ በዚህ መልኩ የሚገለጹ ፊዚካል ኳንቲቲዎች ምንድናቸው ማለት ነው? ቬክተር ናቸው ማለት ነው። ሁለተኛ ጥያቄ ሊስት አውት ሰም ስካለር ኤንድ ቬክተር ኳንቲቲስ ይለናል። እንግዲህ ስካለር የሆኑት የተወሰኑትን ለመግለጽ ያክል ቴምፕሬቸር፣ ዴንሲቲ፣ ኤሪያ፣ ዲስታንስ፣ ታይም፣ ማስ ብዙ ማለት ይቻላል። ቮሊዩም ማለት ይቻላል ካስፈለገ ቮሊዩም እንደዚህ የመሳሰሉትን መጥቀስ እንችላለን ማለት ነው። ሌላ ቬክተርስ ዲስፕሌስመንት፣ ፎርስ፣ ፕሬዠር፣ አክስለሬሽን፣ ቬሎሲቲ እነዚህ የመሳሰሉት ምንድናቸው ማለት ነው? ቬክተር ኳንቲቲስ ናቸው ማለት ነው። ሞር ፊዚክስ ላይ ትማሩታላችሁ። ሶስተኛ ጥያቄ ፋይንድ ዘ ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ዌር ኢች ግሪድ ኢዝ ኦፍ ስኩዌር ዩኒት። እንግዲህ ተመልከቱ እቺ አንዷ አንድ በአንድ ናት ማለት ነው። ስኩዌር ዩኒት ስለሚል ማለት ነው። አንድ በአንድ ናት ማለት ነው። ይሄ ሌንግዝ አንድ ነው፣ ይሄም አንድ ነው ማለት ነው። ስኩዌር ስለሆነ እኩል ይሆናል። አሁን ማግኒቲዩድ ወይም ሌንግዝ ነው የተጠየቅነው ማለት ነው። የእያንዳንዱን ቬክተር ሌንግዝ ነው የተጠየቅነው። እዚህኛው ፔጅ ላይ እነዚህ ሶስቱን እንስራ። ቬክተር ቪ፣ ቬክተር ዩ እና ቬክተር ፒ ኢዚሊ በአይን ታይተው ስለሚመለሱ ማለት ነው። ሌሎቹም ይመለሳሉ፣ ግን ያው ፕሮሲጀር መከተል ስላለብን ማለት ነው። እሺ ቬክተር ቪን እንስራ መጀመሪያ። ማግኒቲዩድ ኦፍ ቬክተር ቪ ኢዝ ኢኳልስ ቱ ተመልከቱ ሌንግዝ ነው ብለናል። እንግዲህ ሌንግዝ ነው። እቺ አንዷ ስኩዌር አንድ በአንድ ስለሆነች ከዚህ እስከዚህ ያለው አንድ ይሆናል ሌንግዙ። ከዚህ እስከዚህ ያለው ደግሞ ሌላ አንድ ይሆናል ማለት ነው። ስለዚህ በድምሩ ስንት ይሆናል? ይሄ 2 ይሆናል ሌንግዙ። ስለዚህ የዚህ ማግኒቲዩድ 2 ይሆናል ማለት ነው። ሌላ ቬክተር ዩን ደግሞ የቬክተር ዩ ማግኒቲዩድ እኩል ይሆናል መቁጠር ነው እንግዲህ ቦክሱን 1 2 3 4። ስለዚህ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። እንዲሁም የቬክተር ፒ ማግኒቲዩድ ደግሞ ስንት ይሆናል? አሁንም ቦክሶቹን መቁጠር ነው 1 2 3 4 ሌንግዝ ማለት ነው ማግኒቲዩድ። ሌላ ምንም የተለየ ነገር የለውም። በዚህ መልኩ እንሰራለን። አሁን ደግሞ ቬክተር ደብሊውን እና ቬክተር ኪውን ቬክተር ደብሊው እና ቬክተር ኪው እንግዲህ ይሄም ኢዚሊ በአይን መመለስ ይችላል ያልኳችሁ በዚህ ምክንያት ነው። ተመልከቱ ይሄን ጫፍ ይዩት። ይሄ ጫፍ 1 2 3 ይሄ 3 ዩኒት ነው። 1 2 3 ይሄ 3 ዩኒት ነው። ስለዚህ ስኩዌር ሩት ኦፍ 9 ስኩዌር ሩት ኦፍ 18 ይሆናል። 3 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ባጭሩ 3 ስኩዌር ሩት ኦፍ 2። ዞሮ በፕሮሲጀር እንየው። እሺ ከዚህ እስከዚህ ያለው አንድ ነው ሌንግዙ። ከዚህ እስከዚህ ያለውም አንድ ነው ሌንግዙ። ከዚህ እስከዚህ አንድ ነው። በአጠቃላይ ስንት ሆነ ማለት ነው? 3 ዩኒት ሆነ ማለት ነው። ይሄ 3 ዩኒት ሆነ። ከዚህም 1 2 3 አጠቃላይ ስንት ሆነ? 3 ዩኒት ሆነ። እዚህ ጋር ተመልከቱ ይሄ 90 ዲግሪ ይፈጥራል። ይሄ ደግሞ ሃይፖተነስ ሆነ ማለት ነው ቬክተር ደብሊው። ስለዚህ ቬክተር ደብሊው ማግኒቲዩዱ ማለት ነው ወይም ሌንግዙ እኩል ይሆናል 3 ስኩዌር ፕላስ 3 ስኩዌር አንደር ስኩዌር ሩት መሆን አለበት። ያው ፓይታጎረስ ቴረም ስለሆነ ማለት ነው የምንጠቀመው። 3 ስኩዌር ወይም ባለበት አንድ 3 ስኩዌር ላይ ሌላ 3 ስኩዌር ስንደምር ምን ይሆናል? 2 ታይምስ 3 ስኩዌር ይሆናል። 2 ታይምስ 3 ስኩዌር ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ደብሊው እኩል ይሆናል ይሄ 3 ስኩዌር
9 ማለት ነው። ከስኩዌር ሩት ውስጥ 3 ሆኖ ይወጣል። ቱ ግን እዛው ትቀራለች፣ መውጣት አትችልም ማለት ነው። ለምን? ፐርፌክት ስኩዌር ስላልሆነች። በዚህ መልኩ መመለስ እንችላለን። ሌላ ቬክተር ኪውም ተመሳሳይ ነው። ይሄንኑ ቫልዩ ነው የምናገኘው። እንቁጠር ወደ ታች 1 ዩኒት 2 ዩኒት 3 ዩኒት። ይሄ ሌንግስ 3 ሆነ ማለት ነው። እንደገና 1 ዩኒት 2 ዩኒት 3 ዩኒት። ይሄም ሌንግስ ስንት ሆነ? 3 ሆነ። ሶ ኪው ሃይፖትነስ ስለሆነ ሃይፖትነሱን መፈለግ ነው ማለት ነው። የሃይፖትነሱን ሌንግስ። ሶ የቬክተር ኪው ማግኒቲዩድ ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 3 ስኩዌር ፕላስ 3 ስኩዌር ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ኪው ስንት ይሆናል ማለት ነው? በተመሳሳይ 3 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። አራተኛ ጥያቄ ኮንሲደር ዘ ፖይንትስ ኤ ቢ ሲ ኤንድ ዲ። እነዚህ ተሰጥተውናል። እነዚህ ፖይንቶች ማለት ነው። ዲተርማይን ዘ ኮምፖነንት ፎርም ኦፍ ዘ ኮምፖነንትስ ፎርም ኦፍ ቬክተርስ ኤዲ ቢሲ ሲዲ እና ኤቢ። የእነዚህን ኮምፖነንት ፎርም ነው የተጠየቅነው ማለት ነው። ምንም የተለየ ነገር የለውም። በኤ ኮማ ቢ ፎርም ወይም በኤቢ በዚህ ፎርም መጻፍ ማለት ነው። ከሁለት አንዱ መጻፍ ማለት ነው። እሺ ሁለት ቬክተር ለምሳሌ ኤቢ የተባሉ ቬክተሮች እንደዚህ ቢኖሩን ይሄ መጀመሪያ ላይ ያለው ምንድን ነው? ኢኒሻል ፖይንት ማለት ነው። ይሄኛውስ ተርሚናል ፖይንት ማለት ነው። ተርሚናል ፖይንት ማለት ነው። ይሄኛው ኢኒሻል ነው፣ ይሄኛው ተርሚናል ነው ማለት ነው። ስለዚህ ስለ ቬክተር ኤዲ ስናወራ ምንድነው የምናደርገው ማለት ነው? ዲ ፋይናል ነው። ሁልጊዜ ምንድነው የምናደርገው ተባብለናል። ፋይናል ማይነስ ኢኒሻል ነው ተባብለናል። ስለዚህ ፋይናሉ ዲ ከሆነ ዲን እንወስዳለን ማለት ነው። 16 ኮማ -2 ሞር ግልጽ እንዲሆን እንዲሁ ባለበት እንውሰደው። ይሄ ማነው? ቬክተር ዲ ነው ማለት ነው። ቬክተር ዲ ነው። ፖይንት ዲ ነው። ማይነስ ኤ ደግሞ ኢኒሻል ስለሆነች ኢኒሻሉን እንቀንሳለን 2 ኮማ 1። ይሄ ደግሞ ማነው? ፖይንት ኤ ነው ማለት ነው። ፖይንት ኤ። ስለዚህ የመጀመሪያውን ከመጀመሪያው ላይ ያ ማለት እነዚህ ሁለቱን እናቀናንሳለን። የመጀመሪያውን ከመጀመሪያው የሁለተኛውን ደግሞ ከሁለተኛው ማለት ነው። ስለዚህ ቬክተር ኤዲ እኩል ይሆናል 16 ሲቀነስ 2 ኮማ -2 ሲቀነስ 1 ይሄ ስንት ይሆናል? ቬክተር ኤዲ እኩል ይሆናል 16 ሲቀነስ 2 14 ይሆናል ኮማ -2 ሲቀነስ 1 -3 ይሆናል ማለት ነው። ወይ በዚህ መልኩ ወይም ደግሞ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ይሄ ይመጣል። አሁን ደግሞ ወደ ቬክተር ቢሲ እንሂድ። ስለዚህ ቬክተር ቢሲ እኩል ይሆናል ፋይናል ማይነስ ኢኒሻል ሲ ማይነስ ቢ ይሆናል ማለት ነው። ፋይናል ማይነስ ኢኒሻል። እሺ ሲ ማለት 13 ኮማ 4 ማለት ነው። ቢ ማለት ደግሞ 10 ኮማ 6 ነው። 10 ኮማ 6 በጣም ጥሩ። ስለዚህ የመጀመሪያውን ከመጀመሪያው የሁለተኛውን ከሁለተኛው 13 ሲቀነስ 10 ኮማ 4 ሲቀነስ 6 እንላለን ማለት ነው። ስለዚህ ከዚህ ላይ ቬክተር ቢሲ እኩል ይሆናል 13 ሲቀነስ 10 3 ይሆናል። 4 ሲቀነስ 6 -2 ይሆናል ማለት ነው። ወይ በዚህ መልኩ ወይ ደግሞ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ከሁለቱ በአንዱ መንገድ ማስቀመጥ እንችላለን። እሺ ቬክተር ሲዲንም በተመሳሳይ ቬክተር ሲዲ እኩል ይሆናል ፋይናሉ ዲ ነው ማይነስ ኢኒሻሉ ደግሞ ሲ ነው። ስለዚህ ዲ ቦታ ላይ ማንን እንተካ? 16 ኮማ -2 እንተካ። ሲቀነስ ሲ ቦታ ላይ ደግሞ 13 ኮማ 4 እንተካ ማለት ነው። እሺ ከዚህ ላይ 16 ሲቀነስ 13 ኮማ -2 ሲቀነስ 4 የመጀመሪያውን ከመጀመሪያው የሁለተኛውን ከሁለተኛው ማለት ነው። ስለዚህ 16 ሲቀነስ 13 3 ይሆናል። -2 ሲቀነስ 4 -6 ይሆናል። ስለዚህ ቬክተር ሲዲ 3 ኮማ -6 ወይም ደግሞ 3 -6 ብለን በዚህ መልኩ ልናስቀምጠው እንችላለን ማለት ነው። አሁን በቀጥታ ወደ ቬክተር ኤቢ እንሂድ። ቬክተር ኤቢ ስለዚህ ቬክተር ኤቢ እኩል ይሆናል ፋይናሉ ማን ነው? ቢ ነው። ኢኒሻሉስ ኤ ነው። ፖይንቶቹ ማለት ናቸው። ስለዚህ ፖይንት ቢ ማለት ደግሞ 10 ኮማ 6 ነው። ሲቀነስ ፖይንት ኤ ደግሞ 2 ኮማ 1 ነው።
2.1 ነው። ስለዚህ 10 ሲቀነስ 2 የመጀመሪያውን ከመጀመሪያው የሁለተኛውን ከሁለተኛው እናቀናንሳለን። ስለዚህ ቬክተር ኤቢ እኩል ይሆናል 10 ሲቀነስ 2 8 ይሆናል። 6 ሲቀነስ 1 5 ይሆናል ማለት ነው። ወይ በዚህ መልኩ ወይ ደግሞ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሲምፕል ነው። በዚህ ወይ እንሰራለን። አምስተኛ ጥያቄ ሲምፕሊፋይ ዩዚንግ ፊገር 8.42። ስለዚህ ይሄንን ፊገር ተጠቅመን እዚህ ጋር የተጠየቅናቸውን ነገሮች ምን እናደርጋለን? ሲምፕሊፋይ እናደርጋለን ማለት ነው። በአጭሩ ትሪያንግል ሎውን ማስታወስ ይሆናል ማለት ነው። ምንም የተለየ ነገር የለውም። ትሪያንግል ወይም ምናልባት ፓራሌሎግራም ሎ ከዚህ የተለየ የለውም ማለት ነው። እሺ ኤ ላይ ስንሄድ ምን ተጠይቀናል? ሲ ፕላስ ኤፍ። ሲ ይሄ ነው፣ ኤፍ ይሄ ነው ማለት ነው። ተመልከቱ እዚህ ጋር ከዚህ ተነስተን እዚህ መጣን፣ የቀስቱን አቅጣጫ ተከትለን ማለት ነው። እንደገና ደግሞ ከዚህ ተነስተን እዚህ መጣን፣ ምኑን ተከትለን? የቀስቱን አቅጣጫ ማለት ነው። ስለዚህ ከዚህ ተነስቶ እዚህ ለመድረስ ወይ ይሄኛውን መንገድ መያዝ ወይ ደግሞ ይሄኛውን መንገድ መያዝ ማለት ነው። ስለዚህ ምን ይሆናል? የሁለቱ ድምር ኢፌክቱ ከዚህ ጋር እኩል ይሆናል። ይሄ ሪዛልታንቱ ይሆናል ማለት ነው። ይሄ ቀስት አያችሁት ወደዚህ መሆኑ ምን ያደርግልናል ማለት ነው? የሁለቱ ድምር ከጂ ጋር እኩል መሆኑን ያሳየናል ማለት ነው። ምናልባት የጂ አቅጣጫ ወደኋላ ሆኖ ቢሆን ኖሮ መልሳችን ምን ይሆን ነበረ? ኔጌቲቭ ጂ ይሆን ነበረ ማለት ነው። ይሄ ፐርፌክት የትሪያንግል ሎ ምሳሌ ነው ማለት ነው። ተመልከቱ ቬክተር ሲ ወደዚህ ነው፣ ቬክተር ሲ ማለት ነው። እንደገና ደግሞ ቬክተር ኤፍ ወደዚህ ነው፣ ይሄ ቬክተር ኤፍ ሆነ። ስለዚህ ሪዛልታንታችን የቱ ይሆናል? ይሄ ይሆናል። ከዚህ ተነስተንም እዚህ መምጣት እንችላለን ማለት ነው። ይሄ ምን ተደርጎ ነው የተሰጠን? ጂ ተደርጎ ነው የተሰጠን ማለት ነው። ስለዚህ ሲ ፕላስ ኤፍ ቬክተር ሲ ፕላስ ቬክተር ኤፍ ከማጋ እኩል ይሆናል ማለት ነው? ከጂ ጋር እኩል ይሆናል ማለት ነው፣ ከቬክተር ጂ ጋር። እሺ ቢ ላይ የሶስት ቬክተሮች ድምር ነው የተጠየቅነው። ሲ ሲደመር ዲ ሲደመር ኢ። ስለዚህ ከየት እንነሳ? ከሲ ማለት ነው። እሺ ሲ ቀስቱ ወደ ላይ ነው፣ ጥሩ ነው። ይሄ ሲደመር ዲ ይሄም ቀስቱ ወደ ላይ ነው፣ ጥሩ ነው። እሺ ሲደመር ኢ ቀስቱ ወደ ታች ነው የዚህ። ስለዚህ ከዚህ ፖይንት ተነስተን እዚህ ደርሰን እዚህ መምጣት ማለት ባጭሩ ከዚህ ተነስተን እዚህ ከመምጣት ጋር ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ዲስፕሌስመንታችን ይሄ ይሆናል። ዲስፕሌስመንት ከዚህ ተነስቶ እዚህ መጥቶ እዚህ ደርሶ እዚህ መመለስ ማለት ባጭሩ ከዚህ ተነስቶ እዚህ መምጣት ማለት ነው። ስለዚህ ይሄ ድምር ከማጋ እኩል ይሆናል ማለት ነው? ከጂ ጋር እኩል ይሆናል ማለት ነው። ተመልከቱ እንግዲህ እኔን ሁለቱን እንደ አንዱ ሰዱት። ስለዚህ ይሄ ቬክተር ምን ይሆናል ማለት ነው? ቬክተር ሲ ፕላስ ዲ። ለምን? በተመሳሳይ አቅጣጫ ስለሆኑ ማለት ነው። ሌላ ደግሞ እዚህ ጋር ምን አለን? ቬክተር ኢ አለን። ስለዚህ በትሪያንግል ሎ መሰረት ሄድ ቱ ቴል ተያይዞልናል እዚህ ጋር ሄድ ቱ ቴል። ስለዚህ እቺን እንደዚህ ማገናኘት እንችላለን ማለት ነው። እቺን እንደዚህ ካገናኘን ይሄ ቬክተር ምን ይሆናል? የሁለቱ ድምር ይሆናል ማለት ነው። የማ ሲ ፕላስ ዲ ፕላስ ኢ ይሆናል ማለት ነው። ሲ ፕላስ ዲን እንደ አንድ ቬክተር ወስደን ማለት ነው። ስለዚህ በዚህ መልኩ መመለስ እንችላለን። ይሄ ማለት ደግሞ ምን ማለት ነው? እዚህ ጋር የተሰጠን ማለት ነው ጂ ማለት ነው። ስለዚህ ጂ እና ይሄ ሶስቱ ድምር እኩል ይሆናል ማለት ነው። እሺ ሲ ላይ ደርሰናል። ሲ ላይ ደግሞ ጂ ማይነስ ኤፍ ነው የተባልነው። ጂ ማይነስ ኤፍ። እሺ እንደዚህ እናድርግ እስኪ። ጂ ማለት ይሄ ነው ተመልከቱ፣ ወደዚህ አቅጣጫ ነው የተሰጠን። ኤፍ ማለት ደግሞ ይሄ ነው፣ ከዚህ ወደዚህ ያለው ይሄ ቬክተር ምንድን ነው? ኤፍ ነው። ኔጌቲቭ ጂ ሲሆን ምን ይሆናል? የቀስቱ አቅጣጫ ይገለበጣል። የቀስቱ አቅጣጫ ማለት ነው ወዴት ይገለበጣል? ወደ ላይ። እዚህ ወደዚህ ይሆናል ማለት ነው። ወደዚህ ይሆናል። ይሄ ማን ነው ማለት ነው? ኔጌቲቭ ኤፍ ነው ማለት ነው። ኔጌቲቭ ኤፍ ነው። እሺ እዚህ ከደረስን በኋላ ምን እናድርግ ማለት ነው? ሪዛልታንታችን ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ ተመልከቱ፣ አሁን ከዚህ ተነሳን እዚህ መጣን። ከዛስ ኔጌቲቭ ይሄ ጂ ነው፣ ይሄኛው ተመልከቱ፣ ይሄ ጂ ነው። ከዛስ ማይነስ ኤፍ። ማይነስ ኤፍ ማለት ወደ ታች እያለ ቀስቱ ፖዘቲቭ ኤፍ ከነበረ ልክ የቀስቱን አቅጣጫ ወደ ላይ ስንገለብጠው ምን ይሆናል? ኔጌቲቭ ኤፍ ይሆናል ማለት ነው። ኔጌቲቭ ኤፍ ይሆናል። ከዚህ በኋላ ትሪያንግሎን አፕ ላይ ብናደርግ ከዚህ ተነስቶ እዚህ መጥቶ እዚህ መምጣት ማለት ከማጋ እኩል ነው? ከዚህ ተነስቶ እዚህ ከመምጣት ጋር እኩል ይሆናል ማለት ነው። ይሄ ማለት ደግሞ ሲ ማለት ነው። ስለዚህ እነዚህ ሁለቱን ስናቀናንስ ሲ እናገኛለን ማለት ነው። ተመልከቱ፣ ይሄ ሲ ነው እንግዲህ ልብ አድርጉ፣ ይሄ ሲ ነው። ስለዚህ ሲ ከማጋ እኩል ይሆናል ማለት ነው? ከሁለቱ ድምር ጋር
ከሁለቱ ቬክተሮች ድምር ጋር ጂ ፕላስ ኔጌቲቭ ኤፍ ማለት ጂ ማይነስ ኤፍ ይሆናል ማለት ነው። በዚህ መልኩ እንመልሳለን። እሺ ዲ ላይ ደግሞ ቬክተር ዲ ፕላስ ኢን የተባል ነው። ይሄ ዲ ሲቀነስ ሲደመር ምን ኢ። ተመልከቱ አሁን ከዚህ ተነስቶ እዚህ መምጣት ይሄ ቬክተር ዲ ማለት ነው። ከዛ ደግሞ እዚህ መምጣት ቬክተር ኢ ማለት ነው። ይሄ ከማን ጋር እኩል ይሆናል? ከዚህ ተነስቶ እዚህ ከመምጣት ጋር እኩል ይሆናል ማለት ነው። ይሄ ደግሞ ማን ነው? ቬክተር ኤፍ ነው። እዚህ ጋር ተሰጥቶናል። ቬክተር ኤፍ እዚህ ተሰጥቶናል። ቀስቱን እዩት። ወደዚህ መጣን፣ ከዛስ ወደ ታች መጣን። ቀስቱን እዩት በደንብ። ይሄ ከማን ጋር እኩል ይሆናል ማለት ነው? ከዚህ ተነስቶ እዚህ ከመምጣት ጋር ኢፌክቱ ተመሳሳይ ይሆናል ማለት ነው። ሶ ይሄ ደግሞ ይሄ ማን ነው? ቬክተር ኤፍ ነው። ስለዚህ የሁለቱ ድምር ምን ይሆናል ማለት ነው? ኤፍ ይሆናል ማለት ነው። ፐርፌክትሊ ምንድነው? ይሄ ትሪያንግል ነው ማለት ነው። ትሪያንግል ነው። ይሄው ዲ አለ እዚህ ጋር፣ ይሄስ ኢ ነው። ከዛ በኋላ ሁለቱን ስናገናኝ ምንድነው የምናገኘው? ሪዛልታንት ነው የምናገኘው። ሪዛልታንት ምንድነው? እሱ ደግሞ ኤፍ ነው። ስለዚህ ኤፍ የዲ እና የኢ ድምር ይሆናል ማለት ነው። እሺ ስድስተኛ ጥያቄ ሲምፕሊፋይ ይለናል። ሲምፕሊፋይ እንግዲህ ከዚህ በፊት ምን ብያችኋለሁ? መሀል ላይ ያሉ አጫዋቾች አሉ ብያችሁ ነበር። ይሄ ቢቢ ነው ይጠፋፋና ይሄ ምን ይሆናል? ቬክተር ኤዲ ይሆናል ባጭሩ ማለት ነው። እዚህ ጋርም ተመልከቱ። ኪው አጫዋች ነው፣ ኤምኤም አጫዋች ነው። ስለዚህ ምን ይሆናል? ቬክተር ፒኤን ይሆናል ማለት ነው። ይጠፋፋሉ ሌሎቹ። እዚህም ስንመጣ በተመሳሳይ ኤምኤም ኤንኤን ኤስኤስ ይጠፋፉና እነዚህ ኤል ኬ ይሆናል ማለት ነው። ቬክተር ኤል ኬ ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ተመልከቱ። ኤ ላሳያችሁ። ከኤ ተነስታችሁ ወደ ቢ ሂዱ። አቅጣጫው ምንም ማተር አያደርግም፣ ችግር የለውም። ከኤ ተነስታችሁ ወደ ቢ ሂዱ። ከዛ ደግሞ ከቢ ተነስታችሁ ደግሞ እንደገና ወዴት ሂዱ? ወደ ዲ ሂዱ ነው። እንግዲህ ጠመምም ልናደርግ እንችላለን፣ ምንም ችግር የለውም። በዚህ መልኩ ማለት ነው። እንደዚህ ይሄንን ኤ ይሄንን ቢ ከዛስ ይሄኛውን ደግሞ ዲ ልናደርገው እንችላለን ማለት ነው። ይሄ የታችኛው ተርሚናሉን ማለት ነው። ይሄን ዲ ልናደርገው እንችላለን። ስለዚህ ይሄ ማለት ምን ማለት ነው? ቬክተር ኤቢ ማለት ነው። ይሄ ማለት ይሄ ቬክተር ቢዲ ማለት ነው። ከቢ ተነስቶ ወደ ዲ የሚሄድ ቬክተር ማለት ነው። ስለዚህ አንድ ሰው ከዚህ ተነስቶ እዚህ ደርሶ እዚህ መጣ ማለት ቀጥታ ከዚህ ተነስቶም እዚህ መምጣት ይችላል ማለት ነው። ስለዚህ እንዲህ ጥምዝምዝ ከሚሆን ከዚህ ተነስተን እዚህ ከምንመጣ ቀጥታ እዚህ መምጣት እንችላለን ማለት ነው። ዲስፕሌስመንት ማለት ነው። ስለዚህ ኤ ፕላስ ቢ እና ቬክተር ኤቢ ፕላስ ቬክተር ቢዲ ከማን ጋር እኩል ይሆናል ማለት ነው? ከቬክተር ኤዲ ጋር እኩል ይሆናል ማለት ነው። ልክ በተመሳሳይ አሁን ቢንም ብናይ ፒ እዚህ ጋር ነው እንበል፣ ኪው እዚህ ነው እንበል፣ ከዛ ኤም እዚህ ነው እንበል። ይሄ ነው እንግዲህ አሁን አንድ ሰው ከዚህ ተነስቶ እዚህ መጣ፣ ከዛስ እዚህ መጣ። ሶ ፒኪው ኪውኤም እና ኤን ደግሞ እንጨምርበት እዚች ጋር ማለት ነው። እዚች ጋር ኤን እንጨምር። ከዚህ ተነስቶ ደግሞ እዚህ መጣ እንበል። እንግዲህ ተመልከቱ፣ ይሄ ምንድን ነው? ቬክተር ፒኪው ነው። ይሄ ቬክተር ፒኪው ነው። ከፒ ወደ ኪው ሄድንበት። ይሄኛውስ ኪውኤም ነው። ከኪው ወደ ኤም ሄድንበት ማለት ነው። ይሄስ ቬክተር ኤም ኤን ይሆናል ማለት ነው። ከኤም ወደ ኤን ሄድንበት። ስለዚህ አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ ከሚመጣ ዲስፕሌስመንት ቀጥታ እዚህ መምጣት ይችላል። ከፒ ተነስቶ ወደ ኤን መምጣት ይችላል ማለት ነው። ከፒ ወደ ኤን መምጣት ይችላል ቀጥታ። ስለዚህ ይሄ ቬክተር ምን ይሆናል ማለት ነው? ቬክተር ፒ ኤን ይሆናል ማለት ነው። ስለዚህ ለዛ ነው ይሄንን ቀጥታ ምን ያልነው ማለት ነው? ፒኤን ያልነው ማለት ነው። እነዚህ መተላለፊያ ናቸው። ይሄ ቢ ምንድን ነው? መተላለፊያ ነው። ይሄ መተላለፊያ ነው። ዋናው መነሻውና መድረሻው ግን ፒና ኤን ናቸው። እዚህስ ኤና ዲ ናቸው ማለት ነው። ልክ በተመሳሳይ ሲንም ብናይ ተመልከቱ። አሁን አንድ ሰው ከኤል ተነስቶ ወደ ኤም ሄደ። ከኤም ተነስቶ ደግሞ ወደ ኤን ሄደ። ከኤን ተነስቶ ደግሞ ወደ ኤስ ሄደ። ከኤስ ተነስቶ ደግሞ እንደገና ወደ ኬ ሄደ። ይሄን ኬን በለው ማለት ነው። ተመልከቱ፣ ይሄ ምንድን ነው? ቬክተር ኤልኤም ነው። ይሄ ቬክተር ኤልኤም ነው። ይሄ ቬክተር ኤምኤን ነው። ይሄ ቬክተር ኤንኤስ ነው። ይሄስ ቬክተር ኤስኬ ነው። እነዚህ ቬክተሮች ናቸው አጠቃላይ።
እነዚህ ቬክተሮቹ ናቸው ማለት ነው። ስለዚህ አንድ ሰው ከዚህ ተነስቶ እዚህ መጣ፣ ከዛ እዚህ መጣ፣ እዚህ መጣ፣ እዚህ መጣ። ነገር ግን ምን ማድረግ ይችላል ማለት ነው? ሾርተስት መንገዱ የቱ ይሆናል? ከዚህ ተነስቶ እዚህ መምጣት። ከኤል ተነስቶ ቀጥታ በዲስፕሌስመንት ወደ ኬ መምጣት ይችላል ማለት ነው። ስለዚህ ይሄ ኤል ኬ ከሁሉም ጋር ምን ይሆናል ማለት ነው? የሁሉም ድምር ይሆናል ማለት ነው። እንግዲህ ልብ አድርጉ እዚህ ጋር ኤም ኤን እና ኤስ ምንድን ናቸው? መተላለፊያ ናቸው ማለት ነው። መተላለፊያ ናቸው። ይኸው ከኤል ወደ ኤም፣ ከዛስ ከኤን ወደ ኤስ፣ ከኤስ ወደ ኬ። ኔት ኢፌክቱ ምን ይሆናል ማለት ነው? ከኤል እስከ ኬ ድረስ ይሆናል ማለት ነው። ከኤል ወደ ኬ ማለት ነው። ሰባተኛ ጥያቄ ዩዝ ዘ ፊገር 8.43 ቱ ኔም ዘ ዳይሬክትድ ላይን ሴግመንትስ። እሺ አሁን እዚህ ጋር ኤ ፕላስ ቢን ፈልጉ ተብለናል። ቬክተር ኤ ሲደመር ቬክተር ቢ። እሺ ተመልከቱ፣ ቬክተር ኤ ማለት ይሄን አቅጣጫ ነው የያዘው፣ ከዚህ ወደዚህ እየሄደ ነው። እሺ ቬክተር ቢ ደግሞ ወደዚህ ነው እየሄደ ያለው ማለት ነው። እንግዲህ በትሪያንግል ሩል መሰረት ምንድነው የሚሆነው? የዚህ ኢፌክት አንድ ሰው ከዚህ ተነስቶ እዚህ መጥቶ ከዛ እዚህ የሚደርስ ከሆነ ቀጥታ ከዚህ የት መምጣት ይችላል? እዚህ መምጣት ይችላል ማለት ነው አይደል? በዚህ መልኩ ነው የተማርነው። አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ የሚመጣ ከሆነ መጀመሪያና መጨረሻውን ተመሳሳይ ለማድረግ አንድ ሰው ከዚህ ተነስቶ ቀጥታ እዚህ መምጣት ይችላል ማለት ነው። አሁን ተመልከቱ፣ ቬክተር ሲ ግን ወዴት ነው አቅጣጫው? ቬክተር ሲ ወደ ታች ነው። ቬክተር ሲ ወደ ታች ነው። ቬክተር ሲ ነገር ግን የቬክተር ሲ አቅጣጫ ወደ ላይ ቢሆን ኖሮ እንደዚህ ኤ ፕላስ ቢ ከማጋ ነበር እኩል የሚሆነው? ከሲ ጋር እኩል ይሆን ነበር ማለት ነው። አሁን ግን የሲ አቅጣጫ ምንድን ነው? ተቃራኒ ሆነ። ካሰብንበት አቅጣጫ ተቃራኒ ሆነ። ስለዚህ ምን ማድረግ እንችላለን? የሲን አቅጣጫ ወደ ላይ ለመቀየር ሲን ምን ማድረግ አለብን? ኔጌቲቭ ማድረግ አለብን። ልክ እቺን ሲ ኔጌቲቭ እዚህ ጋር ሳደርጋት ይሄ አቅጣጫ ወዴት ይቀየራል ማለት ነው? ወደዚህ ይቀየራል ማለት ነው። ወደዚህ ይቀየራል ማለት ነው። አሁን ትሪያንግሉን አፕላይ ማድረግ እንችላለን ማለት ነው። ያ ማለት ከዚህ ተነስተን እዚህ መጣን፣ ከዚህ ተነስተን እዚህ መጣን። የዚህ ይሄ ኢፌክቱ ከማጋ እኩል ይሆናል? ከዚህ ፖይንት ተነስቶ እዚህ ከመድረስ ጋር ማለት ነው። ወዴት? ወደዚህ በመሄድ። ስለዚህ ዲስፕሌስመንታችን ይሄ ይሆናል ማለት ነው። ሶ የነዚህ የሁለቱ ድምር ከማጋ እኩል ይሆናል? ከኔጌቲቭ ሲ ጋር እኩል ይሆናል። ከኔጌቲቭ ሲ ጋር እኩል ይሆናል ማለት ነው። እሺ ሁለተኛ ላይ ደግሞ ስናይ የሶስት ቬክተሮችን ድምር ነው የተጠየቅነው። ኤ ሲደመር ቢ፣ ኤ ሲደመር ቢ ሲደመር ኢ ሲደመር ኢ። አያችሁ ይሄ ጥሩነቱ ምንድን ነው? አቅጣጫው የዚህ ወዴት ነው? ወደ ላይ ነው። የዚህስ እሱም ወደ ላይ ነው። ይሄስ ወደ ታች ነው። ስለዚህ አንድ ሰው ከዚህ ተነስቶ እዚህ መጥቶ ከዛ እዚህ ከዛ እዚህ ቀስቱን ተከትሎ ማለት ነው። ቀስቱ ሁሉም ወደፊት ነው። ሶስቱም ወደዚህ ከዛ ወደዚህ ከዛ ወደዚህ። ይሄ ኢፌክት ከማጋ እኩል ይሆናል? ከዚህ ተነስቶ እዚህ ከመምጣት ጋር። ከዚህ ተነስቶ እዚህ ከመምጣት ጋር ኢፌክቱ ተመሳሳይ ይሆናል ማለት ነው። ከዚህ ተነስተን ወደዚህ ቀስቱን እዩት። እዚህ ጋር የዲን ቀስት እዩት። ወዴት ነው የሚያሳየን? ወደዚህ ነው የሚያሳየን። ስለዚህ ይሄ ድምር ከማጋ እኩል ይሆናል ማለት ነው? ከቬክተር ዲ ጋር እኩል ይሆናል ማለት ነው። እሺ ሌላ ጂ ፕላስ ኢን ተጠይቀናል። ጂ ፕላስ ኢ። እሺ ጂ የት አለ? ይኸው እዚህ ጋር። ወዴት ነው አቅጣጫው? ወደ ላይ ነው። ጂ ፕላስ ኢ። ኢ ደግሞ አቅጣጫው ወዴት ነው? ወደ ታች ነው። ስለዚህ አንድ ሰው ከዚህ ተነስቶ እንደዚህ አድርጎ የት መጣ? እዚህ መጣ ማለት ነው። ይሄ ኢፌክት ከማጋ እኩል ይሆናል? ከዚህ ተነስቶ እዚህ ከመምጣት ጋር ኢፌክቱ ምን ይሆናል ማለት ነው? ተመሳሳይ ይሆናል ማለት ነው። ያ ማለት አንድ ሰው ከዚህ ተነስቶ እዚህ ደርሶ ከዛ እዚህ መምጣት ቀስቱን ተከትለን ማለት ነው። ልብ አድርጉ፣ ቀስቱን ነው እየተከተልን ያለ ነው። ይሄ ኢፌክት ከማጋ እኩል ይሆናል? ከዚህ ተነስቶ እዚህ ከመምጣት ጋር ኢፌክቱ ተመሳሳይ ይሆናል ማለት ነው። ስለዚህ የሁለቱ ድምር ምን ይሆናል? ኔጌቲቭ ኤፍ ነው የሚሆነው። ኔጌቲቭ ኤፍ። ለምን? የኤፍ አቅጣጫ ወደዚህ ነው። ይሁት ግን እንዴት ነበር መሆን የነበረበት? ወደዚህ ነበር መሆን የነበረበት። ልክ አቅጣጫውን ወደዚህ ስንቀይረው ይሄ ምን ይሆናል? ኔጌቲቭ ኤፍ ይሆናል ማለት ነው። ጂን እንደዚህ እንሳል። ጂ እንደዚህ ነው። ይሄ ጂ ነው። ከዛስ ኢ ደግሞ ወደ ታች ነው። ይሄ ቬክተር ኢ ነው። ስለዚህ አንድ ሰው ከዚህ ተነስቶ እዚህ ደርሶ እዚህ ከሚመጣ ቀጥታ ከዚህ፣ ምክንያቱም ይሄ መጨረሻው ነው፣ ይሄ መጀመሪያው ነው፣ ከዚህ ቀጥታ እዚህ መምጣት ይችላል ማለት ነው። ስለዚህ ከዚህ ተነስቶ ቀጥታ እዚህ መምጣት እንደሚችል በዚህ ማሳየት እንችላለን ማለት ነው።
እዚህ ጋር ግን ተመልከቱ የኤፍ አቅጣጫ ወዴት ነው? ከዚህኛው በተቃራኒ ነው የሆነው ማለት ነው። ስለዚህ ይሄን ኤፍ ኔጌቲቭ ኤፍ ስናደርገው ምን ይሆናል? ከአቅጣጫው ጋር ማች ያደርጋል ማለት ነው። ስለዚህ ኢን እና ጂን ስንደምር ሪዛልታንታችን ምን ይሆናል ማለት ነው? ኔጌቲቭ ኤፍ ይሆናል ማለት ነው። እሺ ሌላ ሲ ፕላስ ዲን ተጠይቀናል። ሲ ፕላስ ዲ፣ ሲ ማለት ይሄ ነው፣ ዲ ማለት ደግሞ ይሄ ነው። ስለዚህ ተመልከቱ አሁን አንድ ሰው ከዚህ ተነስቶ እዚህ ደርሶ ከዛ እዚህ መምጣት ይችላል። ቀስቱን የተከተል ነው ተመልከቱ። ሲ ፕላስ ዲ፣ ሲ ከዛ ዲ። ነገር ግን ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ማለት ባጭሩ ከዚህ ተነስቶ እዚህ ከመምጣት ጋር ምን ይሆናል? እኩል ይሆናል ማለት ነው። ከዚህ ተነስተን እዚህ ከመምጣት ጋር መጀመሪያቸው ይሄው የሁለቱም ተመሳሳይ ነው፣ መጨረሻቸውም ተመሳሳይ ነው። ሶ ይሄ ዲስፕሌስመንት ይሆናል ማለት ነው። ስለዚህ የሁለቱ ድምር ምን ይሆናል? ኢ ይሆናል ማለት ነው። ኢ ይሆናል። ሌላ ኢ ፕላስ ኤፍ፣ ኢ ፕላስ ኤፍ፣ ኢ ይኸው እዚህ ጋር አለ፣ ኤፍ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ማለት ከዚህ እዚህ እዚህ ማለት ከዚህ ተነስቶ ቀጥታ እዚህ ከመምጣት ጋር ተመሳሳይ ይሆናል ማለት ነው። አንድ ሰው ከዚህ ተነሳ እዚህ መጣ። አላማው ምንድን ነው? ከዚህ ተነስቶ እዚህ መድረስ ነው። ሶ ከዚህ መጣ እዚህ ደረሰ፣ ከዚህ ደግሞ እዚህ ደረሰ። ስለዚህ እንደዚህ ይሄን ሁሉ መንገድ ከሚሄድ በዲስፕሌስመንት ከዚህ ተነስቶ እዚህ መድረስ ይችላል ማለት ነው። ቀስቱ ወዴት ከሆነ ወደ ታች ማለት ነው። ግን የጂን ቀስቱን ስናየው ወደ ላይ ነው። ስለዚህ ምን ማድረግ አለብን ማለት ነው? ቀስቱ ወደ ታች እንዲሆን ማድረግ አለብን። ይሄን ቀስት ወደ ታች እንዲመጣ ማድረግ አለብን። ልክ ይሄን ቀስት ወደ ታች ስናደርግ ፖዚቲቭ ጂ የነበረው ምን ይሆናል? ኔጌቲቭ ጂ ይሆናል ማለት ነው። ኔጌቲቭ ጂ ይሆናል። ለምንድን ነው አቅጣጫውን ወደ ታች ያደረግነው? ትሪያንግሎውን እንዲያሟላልን ነው። ትሪያንግሎውን እንዲያሟላ ማለት ነው። ስለዚህ ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ማለት ከዚህ እዚህ ከመምጣት ጋር ተመሳሳይ ይሆናል። ከዚህ እዚህ መምጣትን የሚያሳይልን ማን ነው? ኔጌቲቭ ጂ ይሆናል ማለት ነው። ስለዚህ ይሄ ኔጌቲቭ ጂ ይሆናል ማለት ነው። ስምንተኛ ጥያቄ ሰፖዝ ፖይንት ኤ እና ፖይንት ቢ እነዚህ ተሰጥተውናል። ቢ ፖይንትስ ኦን ዘ ኮኦርዲኔት ሲስተም ኤንድ ቬክተር ዩ ቢ ኤ ፖዚሽን ቬክተር ሁዝ ተርሚናል ፖይንት ኢዝ 6,8 እንግዲህ ፖዚሽን ቬክተር ከሆነ ስታርቲንጉ ምንድን ነው ማለት ነው? 0 0 ይሆናል ኢኒሻል ፖይንቱ ማለት ነው። እሺ ኮምፔር ዘ ማግኒቲዩድ ኦፍ ቬክተር ኤቢ ኤንድ ቬክተር ዩ። አሁን ቬክተር ዩ ማለት ይሄ ማለት ነው 6 8 ይሄ ተሰጥቶናል ባጭሩ ማለት ነው። ይሄ ከኦሪጅን ላይ ያለ ፖይንት ማለት ነው። ኦሪጅኑ 0 0 ነው። እሺ እንደገና ሌላ ቬክተር ኤቢን ደግሞ እንፈልግ። ቬክተር ኤቢ ማለት መነሻው ኤ የሆነ መድረሻው ደግሞ ቢ የሆነ ማለት ነው። ስለዚህ ኤን እንደዚህ እናስቀምጥ። ፋይናል ማይነስ ኢኒሻል ስለሆነ 0,3 ቢ ማለት ነው ፖይንት ቢ ማይነስ 0,1 ይሄ ደግሞ ማን ነው? ኤ ይሆናል ማለት ነው። ስለዚህ ይህን ስናቀናንስ 0 ሲቀነስ 0 ኮማ 3 ሲቀነስ 1 ይሆናል። ይሄ ከማጋ እኩል ይሆናል 0,2 ወይም ይሄ ደግሞ ምን ማለት ነው? 0,2 ማለት ነው። 0,2 ከዚህ ጋር ምን ይሆናል? ተመሳሳይ ይሆናል ማለት ነው። አሁን ምን እንፈልግ? ማግኒቲዩዳቸውን እንፈልግ። እስኪ ማግኒቲዩድ እንፈልግ። ስለዚህ የቬክተር ዩ ማግኒቲዩድ ምን ይሆናል? የቬክተር ዩ ማግኒቲዩድ እኩል ይሆናል ስኩዌር ሩት ኦፍ 6 ስኩዌር ፕላስ 8 ስኩዌር ይሆናል ማለት ነው። ይሄው 10 እንደሆነ እናውቃለን። ፕሮሲጀሩ እንከተል ለማለት ያክል ነው። እንግዲህ ፓይታጎረስ ቴረም ላይ እንደዚህ እናውቃለን። 3 4 5 3 ስኩዌር 9 ነው። 4 ስኩዌር 16 ነው። እነዚህ ፓይታጎሪያንስ ትሪፕሌትስ ይባላሉ። 3 ስኩዌር 9 4 ስኩዌር 16 16 እና 9 25 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል። ምንድነው የተደረገው? እዚህ ጋር በሁለት ነው የተባዛው። ይሄ 3 በ2 ሲባዛ 6 ይሆናል። 4 በ2 ሲባዛ 8 ይሆናል። 5 ሲባዛ በ2 10 ይሆናል ማለት ነው። ስለዚህ 6 እና 8 ከተሰጡ ሃይፖቴነሱ 10 እንደሆነ እናውቃለን ዞሮ ዞሮ። ስለዚህ ይሄ ምን ይሆናል? ስኩዌር ሩት ኦፍ 6 ስኩዌር 36 ነው ሲደመር 8 ስኩዌር 64 ነው። ይሄ ስንት ይሆናል? ስኩዌር ሩት ኦፍ 100 ከስኩዌር ሩት ውስጥ ስንት ሆኖ ይወጣል? ይሄ 10 ሆኖ ይወጣል ማለት ነው። እንደገና የቬክተር ኤቢ ደግሞ ማግኒቲዩድ የቬክተር ኤቢ ማግኒቲዩድ ይሄ ስንት ይሆናል? 2 ነው የሚሆነው። ይሄ 2 ይሆናል። ምክንያቱም ስኩዌር ሩት ኦፍ 0 ስኩዌር
ፕላስ 2 ስኩዌር ይሄ ከማጋ እኩል ይሆናል ከስኩዌር ሩት ኦፍ 4 ጋር ይሆናል። 4 ደግሞ ከስኩዌር ሩት ውስጥ 2 ሆኖ ይወጣል ማለት ነው። ስለዚህ ተመልከቱ አሁን ሁለቱን አነጻጽሩ ስለተባልን ቬክተር ኤቢ ቬክተር ዩ እኩል ነው የቬክተር ኤቢ ስንት እጥፍ ነው? 5 እጥፍ ነው ማለት ነው። 5 እጥፍ ነው። 5 እጥፍ ነው። ቀጥታ ምን ማድረግ ትችላላችሁ? እንደዚህ ማድረግ ትችላላችሁ። ቬክተር ዩ ስንት ነው? 10 ነው። ስለዚህ ሬሾን ውሰድ እዚህ ጋር ሲካፈል ለቬክተር ኤቢ ለማግኒቲዩዱ ማለት ነው። እዚህም ሲካፈል ለሁለት እንበል። ይሄን ስናቃልል ስንት እናገኛለን? 5 እናገኛለን። በሁለት 1 በሁለት 5 ስለሚሆን ማለት ነው። ክሪስ ክሮስ ስናበዛው እቺ 5ን ታበዛለች። ስለዚህ ቬክተር ዩ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል 5 ሲባዛ በማግኒቲዩድ ኦፍ ቬክተር ኤቢ ይሄ ይሆናል ማለት ነው። ስለዚህ እቺን ያመጣናት በዛ መልኩ ነው። ተዛምዷቸው ይሄን ይመስላል የማግኒቲዩድ ማለት ነው። 9ኛ ስኬች ኤ ቬክተር ኦፍ ሌንግዝ 3 ሴንቲሜትር ኢን ዘ ዳይሬክሽን ኦፍ እንግዲህ ሌንግዙ ተሰጥቶናል፣ ከዛስ አቅጣጫ ተሰጥቶናል። በዛ መልኩ ሳሉት ነው የሚለን። እሺ ሳውዝ ማለት ይሄ ምንድነው? ይሄ ኖርዝ ነው፣ ይሄ ኢስት ነው፣ ይሄ ሳውዝ ነው፣ ይሄ ዌስት ነው። ስለዚህ በሳውዝ አቅጣጫ ስለተባል እንደዚህ አድርገን ስኬች ማድረግ እንችላለን ማለት ነው። ይሄ ምን ይሆናል ማለት ነው? 3 ሴንቲሜትር ያለው ምን ይሆናል? ቬክተራችን ይሆናል። ለምን? አቅጣጫም ጭምር ስላለው ማለት። እሺ 2 ቢ ላይ ደግሞ ሳውዝ 30 ዲግሪ ዌስት ይለናል። እሺ ይሄ ሳውዝ እንደሆነ እናውቃለን፣ ይሄ ደግሞ ዌስት እንደሆነ እናውቃለን። እንግዲህ 3 ሴንቲሜትርን ምንድነው በማስመሪያ መለካት አለባችሁ ማለት ነው። አንግሉንም በፕሮትራክተር እንደዛው። ስለዚህ ያው እንደዚህ እናርጋትኛ አጠጋግተን ማለት ነው። እሱም ይሄ ይሆናል ብለን እናስብ እንግዲህ። ስለዚህ እቺ ስንት ትሆናለች? 30 ዲግሪ 30 ዲግሪ ይሄ 3 ሴንቲሜትር ይሆናል ማለት ነው። ስለዚህ ተመልከቱ አሁን ሳውዝ 30 ዲግሪ ዌስት ሳውዝ 30 ዲግሪ ዌስት በዚህ መልኩ ሎኬት እናደርጋለን ማለት ነው። ሲ ላይ ኖርዝ 45 ኢስት ነው የተባልነው። እሺ ይሄ ኖርዝ ነው፣ ይሄ ደግሞ ኢስት እንደሆነ እናውቃለን። እሺ 45 ዲግሪ ነው የተባልነው። እንግዲህ ይሄ ስትሬት መሆን አለበት፣ ሁለት ቦታ የሚከፍለው ማለት ነው። ለሌንግዙ ግን ማስመሪያ ተጠቀሙ። እሺ ይሄ 3 ሴንቲሜትር አፕሮክሲሜት እያደረግን ነው ምን ስለው ማለት ነው። እቺ ምን ትሆናለች? 45 ዲግሪ 45 ዲግሪ። ስለዚህ ኖርዝ 45 ዲግሪ ኢስት ኖርዝ 45 ዲግሪ ኢስት በዚህ መልኩ እናስቀምጣለን። 10ኛ ጥያቄ ሌት ኤ ኤንድ ቢ ቢ ቱ ቬክተርስ ጊቨን ባይ a is equals to 3i minus 2j and b is equals to 5i minus 0.5j. Then the vector half times a minus 2/3 of b. ይሄ ምን ይሆናል ነው የሚለን ማለት ነው። በጣም ሲምፕል ጥያቄ ነው። እንደዚህ እናድርግ እንግዲህ 1/2 ሲባዛ በa ነው የተባልነው። ስለዚህ a ቦታ ደግሞ የኤን ቫልዩ እናስገባለን 3i minus 2j ሲቀነስ 2/3 ቢ ቦታ ላይ ደግሞ ምን እንተካለን? 5i minus 0.5 ጄን እንተካለን። ከዚህ በኋላ ማቃለል ነው፣ ምንም የተለየ ነገር የለውም ማለት ነው። እሺ ይሄ ምን ይሆናል? 1/2 ሁሉንም ያበዛል እስከ 2j ድረስ እስከ ኔጌቲቭ 2j ድረስ ማለት ነው። ስለዚህ ይሄ ምን ይሆናል? 3/2 i ይሆናል። 1/2 ሲባዛ በ3 ማለት ነው። ሌላ 1/2 ሲባዛ በኔጌቲቭ 2 ኔጌቲቭ 1 ይሆናል። ስለዚህ ኔጌቲቭ ጄ ሆነ ማለት ነው። ሲቀነስ 2/3 ሲባዛ በ5 10/3 አይ ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው የሚሆነው። 2 ሲባዛ በ0.5 1 ነው የሚሆነው። ከስር 3 አለን፣ እዚህ ጋር ደግሞ ጄ ያለችን ማለት ነው። ልብ አድርጉ እዚህ ጋር 2/3 ሲባዛ በ5 ስንት ይሆናል? 10/3 2/3 ሲባዛ በ0.5 0.5 ማለት ደግሞ 1/2 ማለት ነው። ስለዚህ እቺ 2 በዚህ ትጠፋለች፣ ይቃለላል። ይሄ ስንት ይሆናል? 1/3 ይሆናል ማለት ነው። ስለዚህ እቺ 1/3 በዛ መልኩ የመጣች ናት። አሁን አይን ከአይ ጄን ከጄ ምን እናደርጋለን? እንደምራለን ማለት ነው። ስለዚህ እቺ ጋር 3/2 አይ ሲቀነስ 10/3 ምን አይ አይን ከአይ ጋር አገናኘን ማለት ነው። እሺ ሲደመር 1/3 ጄ እዚህ ጋር ምን አለን? ሲቀነስ ጄ እናደርጋለን ማለት ነው። እሺ በዚህ ጋር ለሁለቱ ኤልሲኤም 6 እንውሰድ።
6 እንውሰድ። እሺ 6 ሲካፈል ለ2 3 3 ሲባዛ በ3 9 ሲቀነስ 6 ሲካፈል ለ3 ሁለት ጊዜ 2 ሲባዛ በ10 20 20 ዘሆል ምን አለን አያለን ማለት ነው። ሲደመር እዚህ ጋርም በተመሳሳይ ይሄን ምን ማድረግ እንችላለን 3/3 ማድረግ እንችላለን። ይሄንን 3/3 ያው ቀለል ለማድረግ ማለት ነው 3/3 ለዚህ ከታች ያለው 3 ነው። ከላይ 1 ሲቀነስ 3 -2 ይሆናል ማለት ነው። ይሄ -2 እዚች ጋር j ይኖረናል። 9 ሲቀነስ 20 -11 ስድስተኛ i ሲቀነስ 2/3 j ይሆናል ማለት ነው። ይሄንን ምርጫ ውስጥ መፈለግ ይሆናል ማለት ነው። ስለዚህ ሲ ላይ ያለውን እዩት -11 ስድስተኛ ሲቀነስ 2/3 j ይሄ ይሆናል ሲ መልሳችን ይሆናል ማለት ነው። ሌላው አማራጭ የቱ ይሆናል? እንደዚህ መስራት ትችላላችሁ። ይሄ እንደዚህ መስራት ትችላላችሁ። ይሄ ማለት ምን ማለት ነው? a ማለት 3 -2 ማለት ነው። a ማለት 3 -2 ማለት ነው። ምክንያቱም ይሄ የኤክስ ነው፣ ይሄ የዋይ ነው። አይ ከኤክስ ጋር ይያያዛል፣ ጄ ደግሞ ከዋይ ጋር አይ ከኤክስ ጋር ጄ ከዋይ ጋር እንደሚያያዝ ተነጋግረናል። ቢ ላይ ምን በተመሳሳይ 5 -0.5 ይሆናል ማለት ነው። ይሄ ይሆናል። ከዚህ በኋላ ምን ማድረግ እንችላለን? ሃፍ ኦፍ ኤ ይሄንን በ1/2 ማብዛት፣ ይሄኛውንስ በ-2/3 ማብዛት። ይሄ ምን ይሆናል? a/2 ይሆናል። ይሄስ -2/3 b ይሆናል ማለት ነው። ከዛ በኋላ ሁለቱን መደመር ይሆናል ማለት ነው። half of a minus 2/3 of b ይሄ መደመር ነው ማለት ነው። ከዚህ በኋላ 11ኛ ጥያቄ 7 vectors are drawn as shown in the figure below figure 8.44 ማለት ነው where PQRS is a parallelogram ይሄ ምንድነው ማለት ነው? ፓራሌሎግራም ነው ማለት ነው። and vector PT is equal to ኔጌቲቭ ቬክተር QS ማለት ነው። አንደኛው የሌላኛው ኦፖዚት ነው ማለት ነው። which one of the following is true about these vectors true የሆነው የትኛው ነው ይለናል። እሺ እንግዲህ ትሪክ ነው ማሳያችሁ ይሄን ጥያቄ እንዴት እንደምትሰሩ ማለት ነው። ትሪክ እናያለን። እሺ ተመልከቱ። አሁን ይሄንን ምን ተባብለናል ከዚህ በፊት? ቬክተር AB ከማጋ እኩል ነው ከኔጌቲቭ ቬክተር BA ጋር እኩል እንደሆነ ተነጋግረናል ከዚህ በፊት። ስለዚህ ያን ኮንሰፕት አፕላይ እናርግ። እሺ ቬክተር PR ይሄን ኔጌቲቭ ወደ ፖዚቲቭ ልቀይረው። ፕላስ አድርገው እነዚህ ፊደላቶች ቦታ መቀየር አለባቸው። ምን ይሆናል? RQ ይሆናል ማለት ነው። ቬክተር RQ እኩል ይሆናል ቬክተር QP ጥያቄው ላይ ተሰጠን ማለት ነው። ጥያቄው ላይ ተሰጠን ይሄ ነው። እሺ እዚህ ጋር RR ተመልከቱ። ይሄ RR አጫዋች ያልኳችሁ ማለት ነው። ይሄ ያለ ይሄ ሁለቱ ይጠፋፋና የሚቀረው ማ ይሆናል ማለት ነው? PQ ይሆናል ማለት ነው። ቬክተር PQ ነው የሚቀረው እኩል ይሆናል። እዚህ ጋር ደግሞ QP ነው የተሰጠን። እነዚህ ሁለት ቬክተሮች እኩል ናቸው አይደሉም? ኦፖዚት ናቸው። አንደኛው የሌላኛው ኦፖዚት ነው ማለት ነው። ስለዚህ ምን ይሆናል? መልስ አይሆንም ማለት ነው። መልስ አይሆንም። እሺ እንደገና ደግሞ አሁን ወደ ቢ እንሂድ። ወደ ቢም ስንሄድ ተመሳሳይ ነገር አፕላይ እናድርግ። PQ እንበል ይሄኛውን እንዴት መጻፍ እንችላለን? ፕላስ ብለን SP ማለት እንችላለን። SP ቬክተር SP ልባሩ ቬክተሮች ናቸው ሁሉም። እንደዚህ መጻፍ እንችላለን። እንደገና ይሄንን ምን ማድረግ እንችላለን? ይሄንን እንደዚህ መጻፍ እንችላለን። እንደገና ደግሞ ማለት ነው ቬክተር SP ሲደመር ቬክተር PQ ማለት እንችላለን። ምክንያቱም አዲሽን ኮሚቴቲቭ እንደሆነ ተነጋግረናል። አሁን ተመልከቱ እንግዲህ እዚህ ጋር እቺ ፒ እዚህም አለች እዚህም አለች አጫዋች ናት። ይሄ በዚህ ይጠፋል ማለት ነው። መሸጋገሪያ ናት ማለት ነው። ይሄ ከማጋ እኩል ይሆናል ከSQ ጋር ከቬክተር SQ ጋር እኩል ይሆናል ማለት ነው። SQ ደግሞ እንደገና ከማጋ እኩል ነው ከኔጌቲቭ QS ጋር ከቬክተር ኔጌቲቭ QS ጋር እኩል ይሆናል ከዚህ ጋር ማለት ነው። ኔጌቲቭ QS ደግሞ ማለት ምን ማለት ነው? PT ማለት ነው። ቬክተር PT ማለት ነው። ስለዚህ እዚህ ጋር ያያችሁ PT ነው የተሰጠን። ስለዚህ ይሄ ትሩ ይሆናል መልሳችን ይሆናል ማለት ነው። ሌሎቹ ደግሞ ትሩ የማይሆኑበት ሪዝን እኒ እሺ ሲንስ እናይ ተመልከቱ። PS እኩል ይሆናል ይሄንን ወደዛ ሳይድ እንውሰደው። ቬክተር PT ይሆናል ፖዚቲቭ ማለት ነው። ፖዚቲቭ ሲደመር ቬክተር
አርኤስ ይሆናል። ምንድነው ያደረግነው? ይሄንን ወደዚህ ሳይድ ነው ያመጣሁት። አሁን ፒቲን ደግሞ ተመልከቱ። ፒቲ ማለት ከማጋ እኩል ነው? ከቬክተር ከኔጌቲቭ ኪው ኤስ ጋር ማለት ነው። ስለዚህ ይሄ እኩል ይሆናል አርኤስ ቬክተር አርኤስ ማለት ነው። ፒቲ ደግሞ ከኔጌቲቭ ኪው ኤስ ጋር እኩል ከሆነ ኔጌቲቭ ኪው ኤስ ይሄ ቬክተር ከማጋ እኩል ይሆናል? ከፖዘቲቭ ኤስ ኪው ከቬክተር ፖዘቲቭ ኤስ ኪው ጋር እኩል ይሆናል። ለምን? ቦታ ስናቀያይር ኔጌቲቭዋ ትጠፋለች ማለት ነው። ስለዚህ እዚች ጋር ፕላስ ምን እንበል? ኤስ ኪው እንበል ማለት ነው። ኤስ ኪው አሁን ተመልከቱ። ኤስ ምን ሆነች? አጫዋች ሆነች ማለት ነው። መሸጋገሪያ ሆነች ማለት ነው። ስለዚህ ይሄ ምን ይሆናል? ቬክተር ፒኤስ እኩል ነው ከቬክተር አር ኪው ጋር እያለን ያለው። አሁን እንግዲህ ወደ ጥያቄያችን ወደ ግራፉ እንሂድ። ወደ ግራፋችን እንሂድ። እንግዲህ የፓራሌሎግራም ኦፖዚት ሳይዶች ምንድናቸው? ፓራላል ናቸው ማለት ነው። እዚህ ጋር ተመልከቱ። ፒኤስ አለ። ይሄ ፒኤስ ከኪው አር ጋር ምን መሆን አለበት? ፓራላል መሆን አለበት። እዚህ ጋር ግን ምንድነው የሚለን? ፒኤስ ከአር ኪው ጋር ፓራላል ነው የሚለን። ስለዚህ ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። ትሩ የሚሆነው እንዴት ቢሆን ነበር? ፒኤስ is equal with ኔጌቲቭ አር ኪው። ይሄ ቢሆን ኖሮ ትሩ ይሆን ነበር። ወይም ቬክተር ፒኤስ is equal with ቬክተር ኪው አር ቢሆን ኖሮ ምን ይሆናል? ትሩ ይሆን ነበር ማለት ነው። ስለዚህ በዚህ ምክንያት ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። እሺ ዲ ላይ ደግሞ ስናይ ቬክተር ፒኤስ ማይነስ ቬክተር ኤስአር እኩል ይሆናል ቬክተር ፒአር ይለናል ማለት ነው። ይሄ ምንድነው የሚሆነው? ይሄ ፎልስ ይሆናል። በአይናችን አይተን ይሄንንም መመለስ እንችላለን። ምክንያቱም ተመልከቱ ይሄንን። በእርግጥ ይሄ ፕላስ ሆኖ ቢሆን ኖሮ ይሄ ሁለቱ ይጣፋ ነበርና ፒአር ይሰጠን ነበረ እዚህ ጋር ያለውን። ነገር ግን ጥያቄው ላይ ያለው ምንድነው? ሲቀነስ ስለሆነ እዚህ ጋር ያለው ምን ይሆናል? ፎልስ ይሆናል ማለት ነው። ከዛ በተጨማሪ እናንተ ምን ማድረግ ትችላላችሁ? እንደዚህ ይሄን አቅጣጫ እንደዚህ ለዚህኛው ፓራላል አርጋችሁ በፓራሌሎግራም ህግም ቁጭ ብላችሁ ስሩ፣ ተመሳሳይ ውጤት ታገኛላችሁ። ግን ፈተና ላይ በጣም ኢፌክቲቭ የሆነው መንገድ ይሄ አሁን የሰራውበት መንገድ ነው ማለት ነው። 12ኛ ጥያቄ if the position vector v is given by v is equals to 5i plus j። እንግዲህ ይሄ ፖዚሽን ቬክተር ተሰጥቶናል። ኦሪጂኑ 0 0 ላይ የሆነ ማለት ነው። then which one of the following is equal to v ከቪ ጋር እኩል የሆነውን ምረጡ ነው የሚለን ማለት ነው። እሺ እንግዲህ ይሄ ፖዚሽን ቬክተር ነው ማለት ምን ማለት ነው? ኦሪጂኑ ኢኒሻሉ መነሻው 0 0 ላይ ነው ማለት ነው። 0 0 ላይ ነው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር እነዚህን የተሰጡትን ፖይንቶች እየወሰድን ምን መፈለግ ነው? ፖዚሽን ቬክተር መፈለግ ይሆናል ማለት ነው። ፖዚሽን ቬክተር ሲምፕል ትሪክ ላሳያችሁ። ሲምፕል ትሪክ ይሄ መጀመሪያውን እዩት። ስንት ነው? ይሄ 5 ነው። 5 ነው። እንግዲህ ተመልከቱ እዚህ ጋር ኢኤፍ ነው ማለት ኤፍ ፋይናል ነው። ጂኤች ነው ኤች ፋይናል ነው ማለት ነው። ፒ ኪው ነው ከፒ ወደ ኪው ነው። ኪው ፋይናል ነው። አርኤስ ኤስ ምንድነው? ፋይናል ነው ማለት ነው። አሁን ምን እናደርጋለን? የኤክስን መጀመሪያ ላይ ያሉትን ፖይንቶች ስናቀናንስ 5 የሚሰጠንን መፈለግ ይሆናል ማለት ነው። እሺ 0 ሲቀነስ ኔጌቲቭ 1 አይሆንም። 2 ይሄ እንግዲህ እዚህ ጋር ልጻፍላችሁ 0 ሲቀነስ ኔጌቲቭ 1 ይሄ ስንት ነው? 1 ነው። ከ5 ጋር አይመሳሰልም። እዚህም ስንመጣ ይሄም ትክክል አይደለም። ምክንያቱም 2 ሲቀነስ 3 ነው። 2 ሲቀነስ 3 ስንት ነው? ኔጌቲቭ 1 ነው። ከ5 ጋር አይመሳሰልም። እዚህ ስንመጣስ ይሄ ትክክል ነው። ቢያንስ የመጀመሪያው ኮኦርዲኔት እንደተመሳሰለ መያዝ እንችላለን ማለት ነው። 2 ሲቀነስ ኔጌቲቭ 3 ይሄ ስንት ይሆናል? 2 ሲቀነስ 3 ማለት ነው። ይሄ 5 ይሆናል ማለት ነው። ይሄንን እንያዝ። ምክንያቱም ሁለተኛውም ኮኦርዲኔት ቼክ መደረግ ስላለበት ማለት ነው። እሺ እዚህ ስንመጣ ይሄም ትክክል ነው። ምክንያቱም 10 ሲቀነስ 5 ስንት ስለሆነ? 5 ስለሆነ ማለት ነው። አሁን እነዚህኛዎቹን አውቶማቲካሊ ማጥፋት እንችላለን ማለት ነው። ከዚህ በኋላ ደግሞ ምን እናደርጋለን? ሁለተኛው ኮኦርዲኔት አንድ የሚሰጠንን፣ ምክንያቱም ይሄ ጄ ማለት 1j ማለት ነው። 1 ሲባዛ በጄ ማለት ነው። ስለዚህ ኮኤፊሽንቷ እዚህ ጋር 1 ናት። ስለዚህ ሁለተኛውን ኮኦርዲኔት ስናቀናንስ አንድ የሚሰጠንን መፈለግ አለብን ማለት ነው። እዚህ ጋር ተመልከቱ። ኔጌቲቭ 1 ሲቀነስ ኔጌቲቭ 4 ፖዚቲቭ 3 ነው የሚሆነው። እዚህ ጋር ስናይ 7 ሲቀነስ 6 ይሄ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ ምን አገኘን? 5,1 አገኘን ማለት ነው።
ይሄ ማለት ምን ማለት ነው? 5,1 ማለት ነው። ወይም ይሄንን እንዴት መጻፍ እንችላለን? 5i + j ብለን መጻፍ እንችላለን ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 13ኛ ጥያቄ the vector v has initial point p is equals to 1,0 and terminal point q that is on the y-axis and above the initial point. Find the coordinate of terminal point q such that magnitude of the vector v is ስኩዌር ሩት ኦፍ 10 እንግዲህ ግራፍ ኤክስ ዋይ ፕሌን ላይ ብናስቀምጠው የተሻለ ቪዥዋላይዝ እናደርገዋለን። እሺ ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። 1,0 ማለት ኤክስ 1 ሆኖ ዋይ ደግሞ 0 የሚሆንበት ማለት ነው። እዚህ አካባቢ ነው ብለን እናስብ። 1,0 ይሄ ፖይንት ፒ ይሆናል ማለት ነው። እሺ ፖይንት ኪው ደግሞ ኦን ዘ ዋይ አክሲስ ነው ይለናል። እንግዲህ ዋይ አክሲስ እዚህም አለ እዚህ ከላይም አለ። ግን ጥያቄው ላይ ምን ይላል? አባቭ ዘ ኢኒሻል ፖይንት ስለሚል ከላይ እንደሆነ አድርገን እናስባለን ማለት ነው። ከላይ ኦን ዘ ዋይ አክሲስ ስለሚል ሌት እዚህ አካባቢ ይሁን። ይሄም ፖይንት አናቆም ምንን በለው ኪው ኢዝ ኢኳልስ ቱ እንበልና ኤክስ ግን 0 እንደሆነ እናውቃለን። እዚህ ዋይ አክሲስ ላይ የኤክስ ቫልዩ 0 እንደሆነ እናውቃለን። 0 ዋይ እንበለው። ሌላ ማግኒቲዩድ ተሰጥቶናል። በሁለቱ ፖይንቶች መካከል ያለ ርቀት ማለት ነው። ማግኒቲዩድ ማለት ስንት ነው? ስኩዌር ሩት ኦፍ 10 ተሰጥቶናል። ስኩዌር ሩት ኦፍ 10 ተሰጥቶናል ማለት ነው። ሶ ሁለት ፖይንቶች ተሰጥተውን ማግኒቲዩድ እንዴት እንደምንፈልግ እናውቃለን ከዚህ በፊት። ለምሳሌ ፒኪው ከሆነ እንደዚህ ስኩዌር ሩት ኦፍ ብለን x2 - x1 ዘ ሆል ስኩዌር ሲደመር y2 - y1 ዘሆል ስኩዌር አድርገን ፈልገናል ከዚህ በፊት ማለት ነው። ስለዚህ ልክ በተመሳሳይ ምን እናደርጋለን ማለት ነው። አሁንም ፒኪው ይሄ ማግኒቲዩዱ ማለት ነው። ማግኒቲዩዱ ስኩዌር እኩል ይሆናል እያንዳንዱን ማቀናነስ የመጀመሪያውን ከመጀመሪያው። እንግዲህ አሁን ኪው ፋይናል ነው ያደረግነው። ፒኪው ማለት ኪው ፋይናል ነው ማለት ነው። ስለዚህ ፋይናል ስለሆነ ከዚህ እንወስዳለን 0 ሲቀነስ 1 ምን ስኩዌር ሲደመር እንደገና ዋይ ሲቀነስ 0 ከዛ ስኩዌር እናደርጋለን ማለት ነው። አሁን ፒኪው ቦታ ስኩዌር ሩት ኦፍ 10ን እንተካ ማግኒቲዩዱ ስለተሰጠን ማለት ነው። ስኩዌር ሩት ኦፍ 10 ስኩዌር እኩል ይሆናል ከ0 ላይ 1 ስንቀንስ ኔጌቲቭ 1 ይሆናል። ኔጌቲቭ 1ን ስኩዌር ስናደርገው ደግሞ 1 ይሆናል። ፕላስ ዋይ ሲቀነስ 0 ዋይ ነው። ከዛ ዋይን ስኩዌር ስናደርገው ዋይ ስኩዌር ይሆናል ማለት ነው። እኩል ይሆናል እንበል እዚሁ ጋር ስኩዌር ሩት ኦፍ 10ን ስኩዌር ስናደርገው ስንት ይሆናል? 10 ነው የሚሆነው። ስኩዌር ሩት ኦፍ 10 ስኩዌር ሲደረግ ስንት ይሆናል? 10 ይሆናል ማለት ነው። ከዚህ በኋላ ከሁለቱም ሳይድ ላይ አንድ ብንቀንስ ዋይ ስኩዌር እኩል ይሆናል 10 ሲቀነስ 1 ይሆናል። ከ10 ላይ 1 ስንቀንስ 9 ይሆናል። ስኩዌር ሲደረጉ 9 የሚሰጡን ማን ናቸው? ኔጌቲቭ 3 ኤንድ 3 ናቸው። ኔጌቲቭ 3 ኤንድ 3 ናቸው። ግን ጥያቄው ላይ ምን ይላል? አባቭ ዘ ኢኒሻል ፖይንት ስለሚለን ፖዘቲቭን ብቻ ለመውሰድ እንገድዳለን ማለት ነው። ስለዚህ ዋይ ስንት ይሆናል? 3 ይሆናል ማለት ነው። ሶ ፖይንት ኪው ምን ይሆናል? 0,3 ይሆናል ማለት ነው። 0,3 ለምን? እዛ ዋይ አክሲስ ላይ ስለሆነ ያለው የኤክስ ቫልዩ 0 ይሆናል፣ የዋይ ቫልዩ ደግሞ አሁን ያገኘነው ይሆናል ማለት ነው። 14ኛ ጥያቄ ሌት ቬክተር ኤ ቢ ኤ ስታንዳርድ ፖዚሽን ቬክተር፣ ያ ማለት መነሻው ከኦሪጅን ነው ማለት ነው። ስታንዳርድ ፖዚሽን ከሆነ ዊዝ ተርሚናል ፖይንቱ ደግሞ -2, -4 ነው። እንደገና ሌት ቬክተር ቢቢ ኤ ቬክተር ዊዝ ኢኒሻል ፖይንት 1,2 ኤንድ ተርሚናል ፖይንት -1, -4 ይሄኛው በስታንዳርድ ፖዚሽን ነው ያለው ማለት ነው። ስለዚህ ቬክተር ኤን እንዴት መግለጽ እንችላለን? ቬክተር ኤ እኩል ይሆናል ብለን -2i -4j ብለን በዚህ መልኩ ልንገልጸው እንችላለን ማለት ነው። ያው አይ የኤክስ አቅጣጫን ያሳየናል፣ ጄ ደግሞ ምን አቅጣጫን ያሳየናል? የዋይ አቅጣጫን ያሳየናል ማለት ነው። ዞሮ አቅጣጫውን ለማሳየት ያክል ስለሆነ ማለት ነው። እሺ በዚህ መልኩ እናስቀምጥ። ይሄ አሁን ምን ስለሆነ ነው? መነሻው 0,0 ስለሆነ ነው። መነሻው 0,0 ፋይናሉ ደግሞ ይሄ ስለሆነ በዚህ መልኩ አስቀምጥን። ቬክተር ቢ ላይ ስንመጣ ግን ኢኒሻል እና ፋይናል አለው።
ኢኒሻል እና ፋይናል አለው። ስለዚህ ምን ማድረግ አለብን ማለት ነው? እሱንም ወደ ስታንዳርድ ፖዚሽን ማምጣት አለብን፣ ወይም ፖዚቲቭ ፖዚሽን ቬክተር ፎርሙን ማስቀመጥ አለብን ማለት ነው። ስለዚህ ቬክተር ቢ እኩል ይሆናል እንግዲህ ፋይናሉ ይሄ ነው ተመልከቱ። ይሄኛው ኢኒሻል ነው። ፋይናል ማይነስ ኢኒሻል ነው የምንለው። ስለዚህ እንድችናርግና ፋይናላችን -1 ነው። የኤክስ -1 ሲቀነስ 1 ኮማ እዚህ ጋር 4 አለን። 4 ሲቀነስ 2 እንላለን ማለት ነው። ስለዚህ ቬክተር ቢ እኩል ይሆናል -1 ሲቀነስ 1 -2 ይሆናል። 4 ሲቀነስ 2 ይሆናል ማለት ነው። በዚህ መልኩ ማንን አገኘን? ቬክተር ቢን አገኘን። ይሄን ቬክተር ቢ እንደዚህ ልንገልጸው እንችላለን። ይሄን ቬክተር ቢ በዚህ መልኩ -2i + 2j ብለን በዚህ መልኩ ልንገልጸው እንችላለን ማለት ነው። ስለዚህ ያው አሮ ከላይ እንደዚህ በቴክስታችሁ መሰረት ሊቀመጥ ይችላል ማለት ነው። በዚህ መልኩ እናስቀምጠው። እሺ አሁን ኤ እና ቢን ካገኘን ቀጥታ ይሄንን ኢቫሉዌት የዚህን ማግኒቲዩድ ወደ መፈለግ እንሄዳለን ማለት ነው። ስለዚህ -3 ሲባዛ በቬክተር ኤ፣ ቬክተር ኤ ማለት ደግሞ ይሄ ነው -2i - 4j ማለት ነው። ከዛስ ፕላስ ቢ ማለት ደግሞ ይሄ ነው ተመልከቱ -2i + 2j ይሄ ያለን። ከዛስ -4i + j ያለን ማለት ነው። እነዚህና እነዚህ ማለት ናቸው። ከዚህ በኋላ አይን ከአይ ጄን ከጄ መደማመር ይሆናል ማለት ነው። እሺ -3 ሲባዛ በ-2 6 ይሆናል። አጠገቡ ምን አለች? አይ አለች። -3 ሲባዛ በ-4 12 ይሆናል። አጠገቡ ምን አለ? ጄ አለ። -2 አይ አለ እዚህ ጋር -4 አይ አለ። የሁለቱ ድምር ምን ይሆናል? -6 አይ ይሆናል። እዚህ 2j አለ፣ እዚህ j አለ። ድምሩ ምን ይሆናል? 3j ይሆናል ማለት ነው። ተመልከቱ እዚህ ጋር 6i በ-6i ይጠፋል። ከዛስ 12j ሲደመር 3j 15j ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ማለት ይሄ ኤክስ ዋይ አክሲስ ቢሆን ይሄ ዋይ ቢሆን 15 ዩኒት ዋይ አክሲስ ላይ ወደ ላይ ሂድ ማለት ነው፣ ፖዚቲቭ ስለሆነ። ስለዚህ እቺ ፖይንት ልትሆን ትችል፣ እቺ ፖይንት ትሆናለች ማለት ነው። 0.15 ማለት ነው። 0.15 ይሄ 15 ጄ ማለት ነው። ጄ ምንድነው የሚያሳየን? በዋይ አቅጣጫ መሆኑን። በዋይ አቅጣጫ ፖዚቲቭ ነው፣ ያው ወደ ላይ ማለት ነው። ስለዚህ አሁን ተመልከቱ፣ ይሄ ከኦሪጅን እስከዚህ ያለው ርቀት ስንት ይሆናል ማለት ነው? 15 ይሆናል ማለት ነው። ስለዚህ ማግኒቲዩዳችን 15 ይሆናል ማለት ነው። 15ኛ ጥያቄ a merchant start to move in a city. He drives to the bookstore which is 17 kilometers to the north. እስኪ እንሳል እንደዚህ ማለት ነው። እሺ 17 ኪሎ ሜትር ወዴት? ወደ ኖርዝ። እንደዚህ አድርገን እንሳል። ስንት? 17 ኪሎ ሜትር ወደ ኖርዝ ማለት ነው። እሺ then he moves to music shop 6 ኪሎ ሜትር to east. ከዚህ ደግሞ እንደገና 6 ኪሎ ሜትር ወደ ኢስት ተጓዘ ማለት ነው። ይሄ ኢስት ነው 6 ኪሎ ሜትር። and finally he drives 5 ኪሎ ሜትር to south. እንደገና ደግሞ ከዚህ ወደ ሳውዝ ስንት? 5 ኪሎ ሜትር ማለት ነው። በዚህ መልኩ ድራይቭ አደረገ። ይሄ ስንት ነው? 5 ኪሎ ሜትር ነው ማለት ነው። ይሄ የሳውዝ አቅጣጫ ነው። ፋይንድ ዲስፕሌስመንት ኦፍ ዘ መርቻንት ይለናል ማለት ነው። እንግዲህ ይሄ ሰውዬ ተመልከቱ፣ ከዚህ ተነሳ እዚህ መጣ፣ ከዚህ ተነሳ እዚህ ደረሰ፣ ከዚህ ተነሳ እዚህ መጣ። ባጭሩ ግን ምን ማድረግ ይችላል? ከዚህ ተነስቶ እዚህ መምጣት ይችላል ማለት ነው። ከዚህ ተነስቶ እዚህ መምጣት ይችላል። ስለዚህ ዲስፕሌስመንታችን ይሄ ይሆናል ማለት ነው። ይሄ ይሆናል። ከዚህ ተነስቶ እዚህ መምጣት ይችላል። ይሄ ዲስፕሌስመንታችን ይሆናል። ይሄን የተጠየቅነው ማለት ነው። እንደዚህ እናርክ ምቹ እንዲሆንልን ቺን እቺጋ እንቁረጣት እዚህ ድረስ ማለት ነው። እንግዲህ ተመልከቱ፣ ይሄ 5 ኪሎ ሜትር ይሆናል። ለምን? እኩል ቦታ ነው። ከዚህ ይሄ 5 ኪሎ ሜትር ከሆነ ይሄም 5 ኪሎ ሜትር ይሆናል። እዚች ጋር 90 ዲግሪ ትፈጥራለች። ሙሉ ይሄ ያው ያሳሳል ችግር ነው። ሙሉ 17 ከሆነ ይሄኛው 5 ኪሎ ሜትር ከሆነ ይሄኛው ስንት ይሆናል? 12 ኪሎ ሜትር ይሆናል ማለት ነው። 12 ኪሎ ሜትር ይሆናል። እንደገና ይሄ 6 ኪሎ ሜትር ከሆነ ከዚህ እስከዚህ ያለው ይሄ ስንት ይሆናል? ከዚህ እስከዚህ ያለው 6 ኪሎ ሜትር ይሆናል ማለት ነው። ይሄ ከዚህ በኋላ ምን ማድረግ ነው? ፓይታጎረስ ቴረምን አፕላይ ማድረግ ነው ማለት ነው። ምክንያቱም ይሄ ራይት አንግል ትሪያንግል ነው።
ራይት አንግል ትሪያንግል ነው ማለት ነው ይሄ። ስለዚህ እዚህ ላይ ይሄንን ምን እንበለው ዲስፕሌስመንት እንበለው እንግዲህ ዲስፕሌስመንት። ስለዚህ የዲስፕሌስመንቱ ማግኒቲዩድ እኩል ይሆናል 12 ስኩዌር ሲደመር 6 ስኩዌር ያው ኪሎ ሜትር የሚለውን መጨረሻ ላይ እናስገባለን። ይሄ ይሆናል ማለት ነው። 12ን ስኩዌር ስናደርገው 144 ይሆናል። 144 ሲደመር 6ን ስኩዌር ስናደርገው ደግሞ 36 ይሆናል። እዚህ የሁለቱ ድምር ምን ይሆናል? 180 ይሆናል። 180 እዚች ጋር ተመልከቱ። 180 ማለት 36 ሲባዛ በ5 ማለት ነው። ስለዚህ 36 ከስኩዌር ሩት 6 ሆኖ ይወጣል። 5 ግን እዛው ይቀራል ማለት ነው። ስለዚህ ማግኒቲዩድ ኦፍ ዘ ዲስፕሌስመንት ስንት ይሆናል ማለት ነው? 6 ስኩዌር ሩት ኦፍ 5 ምን ኪሎ ሜትር ይሆናል። ኪሎ ሜትር ምክንያቱም ይሄም በኪሎ ሜትር ነው፣ ይሄም በኪሎ ሜትር ነው፣ እንደገና ይሄም በኪሎ ሜትር ስለሆነ ማለት ነው። 180 ስኩዌር ሩት ኦፍ 180 ተመልከቱ። ስኩዌር ሩት ኦፍ 180 እንዴት ሊጻፍ ይችላል? ስኩዌር ሩት ኦፍ 36 ሲባዛ በ5 ተብሎ 36 ከስኩዌር ሩት ውስጥ 6 ሆኖ ይወጣል። 5 ግን እዛው ትቀራለች ማለት ነው። በዚህ መልኩ የመጣ ነው። አሁን ምንድነው የሚቀረን? ዳይሬክሽን ነው የሚቀረን ማለት ነው። ስለዚህ ቺን አንግል እዚች ጋር ቴታን በላት። ስለዚህ ታንቴታ እኩል ይሆናል ኦፖዚት ኦቨር ምን ኦፖዚት ኦቨር አጀሰንት ነው። ኦፖዚት ኦቨር አጀሰንት። ስለዚህ ኦፖዚታችን ስንት ነው? 6 ነው። አጀሰንታችንስ 12 ነው። ያ ማለት ለዚህ አንግል ኦፖዚቱ 6 ነው። አጀሰንቱስ 12 ይሆናል ማለት ነው። ስለዚህ ይሄን ስናካፍለው 0.5 ነው የሚሆነው ይሄ። ቴታ ስንት ቢሆን ነው 0.5 የሚሰጠን የሚለውን እንትን ላይ ሄደን ማየት እንችላለን፣ ቴብላችን ላይ ማለት ነው። ስለዚህ ቼክ አድርጉ። ካልሆነም ካልኩሌተር መጠቀም ትችላላችሁ። ስንት ይሆናል ይሄ? 26.57 አካባቢ ይሆናል። እዚህ አካባቢ ይሆናል ማለት ነው። ዳይሬክሽናችንን እንዴት ነው የምናስቀምጠው ማለት ነው? ተመልከቱ። ይሄ የኖርዝ አቅጣጫ ነው። ይሄ ደግሞ የኢስት አቅጣጫ ነው። ስለዚህ ኖርዝ እንላለን። ከዛስ 26.57 ዲግሪ ኢስት እንላለን ማለት ነው። አቅጣጫው በዚህ መልኩ ይገለጻል ማለት ነው። ስለዚህ ቬክተራችን ዲስፕሌስመንታችን ምን ይሆናል ማለት ነው? ዲስፕሌስመንታችን ምን ይሆናል? ዲስፕሌስመንት ኢዝ ኢኳልስ ቱ 6 ስኩዌር ሩት ኦፍ 5 ኪሎ ሜትር ኢን ዘ ዳይሬክሽን ኦፍ ምን ኢን ዘ ዳይሬክሽን ኦፍ ኖርዝ 26.57 ዲግሪ ኢስት ይሆናል ማለት ነው። 16ኛ ጥያቄ ኤ ቬክተር ዩ ኢዝ ዳይሬክትድ አሎንግ 30 ዲግሪ ዌስት ኦፍ ኖርዝ ኤንድ አናዘር ቬክተር ቪ አሎንግ 75 ዲግሪ ኢስት ኦፍ ሳውዝ in which of the direction of the resultant of the two vectors could not exist, justify your answer ይለናል ማለት ነው። እሺ አሁን ስኬች እናርግ። ዋይ አክሲስ ነው፣ ይሄ ኤክስ አክሲስ ነው። እሺ 30 ዲግሪ ዌስት ኦፍ ኖርዝ ማለት ይሄ ማለት ነው። ይሄ 30 ዲግሪ ማለት ነው። 30 ዲግሪ ዌስት ኦፍ ኖርዝ ማለት ይሄ ነው። እሺ ሌላ 75 ዲግሪ ኢስት ኦፍ ሳውዝ ከሳውዝ ይሄ ማለት ነው። እዚህ አካባቢ እንደዚህ እናርግ። ይሄ 75 ዲግሪ ነው ማለት ነው። 75 ዲግሪ ነው። ኢስት ኦፍ ይሄ ሳውዝ ነው፣ ይሄ ኢስት ነው። ኢስት ኦፍ ሳውዝ ይሄ ይሆናል ማለት ነው። እሺ አሁን ተመልከቱ። ይሄ ስንት ዲግሪ ይሆናል? ይሄ የቀረው 15 ዲግሪ ይሆናል። እንደገና ይሄን ደግሞ ተመልከቱ። ይሄ ስንት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ ነው። አሁን እንደምረው 30 ዲግሪ ሲደመር 90 ዲግሪ ሲደመር 15 ዲግሪ ይሄ ስንት ይሆናል? 135 ዲግሪ ይሆናል ማለት ነው። 135 ዲግሪ ይሆናል። ሁልጊዜ ሪዛልታንት የሁለት ቬክተሮችን ሪዛልታንት ስንፈልግ መሃላቸው ነው የሚሆነው፣ በመሃላቸው። ያ ማለት ከ180 ዲግሪ ባነሰው አቅጣጫ ማለት ነው። ለምሳሌ ከዚህ በፊት ፓራሌሎግራም ነው ስናይ እንደዚህ አይነት ቬክተሮች ነበሩን። ሪዛልታንቱ በመሃል ነበር እንደዚህ ሲያልፍ የነበረው። ለምን? በሁለቱ መካከል ያለው አንግል ከ180 በታች ስለሆነ ማለት ነው። 180ም ሊሆን ይችላል፣ ከ180 በታች ሊሆን ይችላል ማለት ነው። አሁን ተመልከቱ እንግዲህ ከዚህ ኮንሰፕት ምን መረዳት እንችላለን ማለት ነው? ሪዛልታንታችን እዚህ ኤሪያ ውስጥ ነው የሚሆነው ማለት ነው። እዚህ ኤሪያ ውስጥ ነው የሚሆነው ማለት ነው። ያ ማለት እንደዚህ ሊሆን ይችላል፣ ለምሳሌ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣
እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል ማለት ነው። ምን ላይ ዲፔንድ ሆኖ? የቬክተሮቹ ዋጋ ላይ ዲፔንድ ሆኖ ማለት ነው። የቬክተር ቪ እና የቬክተር ዩ ማግኒቲዩድ ላይ ዲፔንድ ሆኖ ማለት ነው። ስለዚህ እንደዚህ ሊሆን ይችላል፣ እንደዚህ ይሄ ሪጅን ምንድን ነው ማለት ነው? ሪዛልታንት ቬክተሩ ሊያርፍ የሚችልበት ነው ማለት ነው። ስለዚህ ተመልከቱ፣ ኤ ላይ እንግዲህ ጥያቄው ምንድን ነው? ኩድ ኖት ኤግዚስት ነው የሚለን። ኖርዝ ይኸው አለ እዚህ ውስጥ። ስለዚህ ኖርዝ አይሆንም ማለት ነው። ኖርዝ ኦፍ ኢስት ማለት ይሄ ሪጅን ማለት ነው። ስለዚህ ይሄም ይሆናል። ስለዚህ ኩድ ኖት ኤግዚስት ስለሚል ይሄንንም አንቀበልም። ኢስትም ይሄው እዚሁ ሪጅን ውስጥ ነው ያለው፣ ይሄ እንቀበላለን። ሳውዝን ስናይ ግን ከዛ ውጪ ነው ያለው ማለት ነው። ሳውዝ ይሄ ውጪ ላይ ነው ያለው እዚህ ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ምክንያቱም ሪዛልታንታችን በምንም ተአምር ወደዚህ ሊመጣ አይችልም። 17ኛ ጥያቄ የመጨረሻ ጥያቄ ማለት ነው ለዚህ ክፍለ ጊዜ። ኤ ፕሌን ፍላይስ 100 ኪሎ ሜትር ኖርዝ 30 ዲግሪ ዌስት ኤንድ አፍተር ኤ ብሪፍ ስቶፕ ኦቨር ፍላይስ 150 ኪሎ ሜትር ኖርዝ 60 ዲግሪ ኢስት ዲተርማይን ዘ ፕሌንስ ዲስፕሌስመንት ይለናል ማለት ነው። ስለዚህ ይህን ዲስፕሌስመንት ከመስራታችን በፊት መጀመሪያ ምን ማድረግ አለብን? ዳይሬክሽኑን ማየት አለብን ማለት ነው። ስኬች ማድረግ አለብን። እሺ እዚህ ጋር ለምሳሌ ይሄ ኤክስ ዋይ ፕሌን ቢሆን ኖርዝ 30 ዲግሪ ዌስት ማለት ይሄ ይሆናል። ኖርዝ 30 ዲግሪ ዌስት ማለት ይሄ ይሆናል። ይሄ ስንት ነው? 30 ዲግሪ ማለት ነው። ምን ያህል ነው ሄደው? 100 ኪሎ ሜትር ሄዷል ማለት ነው። በዚህ ጋር 100 ኪሎ ሜትሩ ይቀመጥ ችግር የለውም። እሺ ከዛ በኋላስ 150 ኪሎ ሜትር ወደ ኖርዝ 60 ዲግሪ ኢስት እዚህ ከደረሰ በኋላ ማለት ነው። እዚህ ከደረሰ በኋላ ወዴት ሄደ? ይሄ እንደዚህ በነጠብጣብ እናሳይ። ኖርዝ 60 ዲግሪ ኢስት ማለት ይሄ ይሆናል ማለት ነው። ተመልከቱ እዚህ ጋር ይሄ 60 ዲግሪ ይሆናል። 60 ዲግሪ ኖርዝ 60 ዲግሪ ኢስት ይሄ እንደዚህ እናሳይ። ይሄንን ኢስት እንበለው። ይሄ ኢስት ነው ማለት ነው። እዚህ ጋር ልድገምላችሁ አንዴ። 100 ኪሎ ሜትር ኖርዝ 30 ዲግሪ ዌስት ይሄ አቅጣጫ ማለት ነው። ይሄ አቅጣጫ ኖርዝ 30 ዲግሪ ዌስት ይሄኛው ዌስት ስለሆነ ማለት ነው። ዌስት እሺ። ከዛስ 150 ኪሎ ሜትር ደግሞ እንደገና ኖርዝ 60 ዲግሪ ኢስት። ስለዚህ ኖርዝ 60 ዲግሪ ኢስት ማለት ነው። ስለዚህ ምን ያህል ነው ሄደው? እዚህ ጋር ደግሞ 150 ኪሎ ሜትር ማለት ነው። 150። ስለዚህ እዚህ ጋር ሁለት ትሪያንግሎችን መስራት እንችላለን። ሁለት ትሪያንግሎችን ለመጀመሪያው እንደዚህ አይነት ትሪያንግል እንሰራለን። እንደዚህ ይሄ ማለት ነው። ከዚህ እስከዚህ ያለው ከዛ እዚህ እታች ድረስ ከዛ ይሄ ሃይፖተነሱ አለ እዚህ ጋር 90 ዲግሪ ይፈጥራል። እዚህ እንደዚህ ማድረግ እንችላለን ማለት ነው። ይሄንን እንደዚህ እዚህ ጋር 90 ዲግሪ ይሄ 100 ነው። 100 ኪሎ ሜትር እቺ አንግል ስንት ናት? 30 ዲግሪ ናት። እቺ 30 ዲግሪ። አንድ ማወቅ ያለብን ነገር ምንድነው? አቅጣጫ በጣም ማተር ያደርጋል። ወደዚህ ነው የሄደው ተመልከቱ። ስለዚህ ይሄን ቀስት እንደዚህ ማሳየት አለብን። ይሄ ወደዚህ ከሄደ ይሄ ቀስት የግድ ወደዚህ መሆን አለበት ማለት ነው። ይሄኛውስ ቀስት ይሄም ወደዚህ መሆን አለበት። ምክንያቱም በትሪያንግል ሎ መሰረት ከዚህ ተነስቶ እዚህ ከመጣ እዚህ ከመጣ ዲስፕሌስመንቱ ማለት ነው ኮምፖነንቶቹ እንደሚሆኑት ከዚህ ተነስቶ እዚህ መጀመሪያና መጨረሻው የግድ መመሳሰል አለበት ማለት ነው። ይሄንን እስከች እናደርጋለን። ሌላ ደግሞ ለዚህኛው ይሄ ለባለ 60 ደግሞ እንደገና ይሄ እንግዲህ አቅጣጫው ወደዚህ ነው። ለባለ 60 ይሄ ኮምፖነንት አለ። ከዛስ ወደዚህ ደግሞ ይሄ ኮምፖነንት አለ። ልብ አድርጉ። ትሪያንግል ሎውን ሳቲስፋይ እንዲያደርግ እያደረግን ነው ምን ስለው ማለት ነው። ወደዚህ ነው ሄደው አይደል? ወደዚህ ነው። ስለዚህ ኮምፖነንቱ ከዚህ ወደዚህ ከዚህ ደግሞ ወደዚህ መጀመሪያውና መጨረሻው ምን ሆነ? ተመሳሰለ ማለት ነው። ስለዚህ እዚህ ጋር እስከች እናድርጋት። እሷ ነው እንደዚህ ነው ሄደው። ስለዚህ ወደዚህ የሆነ ያክል ይሄዳል። ከዚህ ደግሞ ወደዚህ የሆነ ያክል ይሄዳል ማለት ነው። እዚህ ጋር 90 ዲግሪ ይፈጥራል። ይሄ 150 ኪሎ ሜትር ይሆናል ማለት ነው። ይሄስ 60 ዲግሪ ይሆናል። ይሄ ደግሞ 60 ዲግሪ ይሆናል። አሁን ተመልከቱ እንግዲህ ይሄ አቅጣጫ ወዴት ነው? ወደዚህ ነው። ምን እናደርጋለን? ትሪጎኖሜትሪክ ተጠቅመን የዚህኛውን የኤክስ ኮምፖነንት እና የዋይ ኮምፖነንት እንፈልጋለን። እዚህ ጋር በተመሳሳይ ትሪጎኖሜትሪክ ተጠቅመን
የዋይንና የኤክስን ኮምፖነንት እንፈልጋለን ማለት ነው። እዚህ ጋር አንድ የምታዩት ነገር ይሄ የዋይ ኮምፖነንት ወደ ላይ ነው። ተመልከቱት፣ ቀስቱ ወደ ላይ ነው። እዚህ ጋርም ስናይ የዋይ ኮምፖነንቱ ወደ ላይ ነው። የኤክስን ስናይ ደግሞ ይሄኛው ወደ ግራ ነው፣ ይሄኛውስ ወደ ቀኝ ነው ማለት ነው። ስለዚህ የምናመጣቸውን የዋይ ውጤቶች እንደምራለን፣ ምክንያቱም ሁለቱም በተመሳሳይ አቅጣጫ ስለሆኑ። የምናገኛቸውን የኤክስ ቫሊዩስ ደግሞ እናቀናንሳለን፣ ምክንያቱም በተቃራኒ አቅጣጫ ስለሆኑ ማለት ነው። አሁን ከዚህ ላይ ሶልቭ እናድርግ። እስኪ ሶልቭ እናድርግ። ይሄኛው ምን እንበለው? ኤስ ዋይ እንበለው። ይሄኛው ኤስ ዋይ ዋን እንበለው። ኤስ ዋይ ዋን። እሺ ኤስ ዋይ ዋን እንበለው። ይሄንን ኤስ ዋይ ዋን እንበለው። ይሄኛውንስ ኤስ ዋይ ቱ እንበለው። ይሄኛው ኤስ ዋይ ቱ እንበለው። ይሄንን ኤስ ኤክስ ዋን እንበለው። ይሄኛውንስ ኤስ ኤክስ ቱን በለው ማለት ነው። ከዚህ በኋላ ተመልከቱ። አሁን አንድ ትሪያንግል እንደዚህ ቢኖረን ይሄ ቴታ ከሆነ ይሄ ኤ፣ ይሄ ቢ፣ ይሄ ሲ ከሆነ ሳይን ቴታ ኢዝ ኢኳልስ ቱ ኦፖዚት ኦቨር ምን ሃይፖተነስ፣ ኮስ ቴታስ አጀሰንት ኦቨር ምን ሃይፖተነስ ነው የምንለው። ልክ ይሄን ፎርሙላ እንተገብራለን ማለት ነው እዚህም ቢሆን። እሺ ከመጀመሪያው እንነሳ ከኤስ ዋይ ዋን እሺ ሳይን 30 ዲግሪ እኩል ይሆናል ተመልከቱ አሁን ለዚህ ለሳይን 30 ዲግሪ ኦፖዚት ላይ ያለው ማን ነው? ኤስ ኤክስ ዋን ነው። ስለዚህ ኤስ ኤክስ ዋን ኦቨር ምን ሃይፖተነስ ማለት ደግሞ ይሄ 100 ኪሎ ሜትሩ ነው። ኪሎ ሜትሩ ይቀመጥና መቶን እናስቀምጥ። ይህን ክሪስ ክሮስ ብናበዛው ኤስ ኤክስ ዋን ስንት ይሆናል? 100 ሲባዛ በሳይን 30 ዲግሪ ይሆናል ማለት ነው። በሳይን 30 ዲግሪ። ስለዚህ ኤስ ኤክስ ዋን እኩል ይሆናል ሳይን 30 ማለት ደግሞ 0.5 ነው። ስለዚህ 0.5 በመቶ ሲባዛ ስንት ይሆናል? 50 ምን ኪሎ ሜትር ይሆናል ማለት ነው። 50 ኪሎ ሜትር ይሆናል። አሁን ደግሞ ምን እንፈልግ? ኤስ ዋይ ዋንን እንፈልግ። ኤስ ዋይ ዋን ይሄንን ላጥፈው አንዴ። ኤስ ዋይ ዋንን እንፈልግ። ኤስ ዋይ ዋን እኩል ይሆናል ወይም ኮስ ብለን እንነሳ። አይኖ ዳይሬክት መስራት ይቻላል፣ ግን ህጉን እንከተል። ኮስ 30 ዲግሪ አሁን ለዚህ ኮስ 30 አጀሰንቱ ማን ነው? ኤስ ዋይ ዋን ነው። ኤስ ዋይ ዋን ኦቨር ሃይፖተነሳችን ስንት ነው? 100 ነው። ስለዚህ ኢንክሪስ ክሮስ ብናበዛው ኤስ ዋይ ዋን እኩል ይሆናል 100 ሲባዛ በኮስ 30 ዲግሪ ይሆናል ማለት ነው። በኮስ 30 ዲግሪ ኮስ 30 ማለት ደግሞ ምን ማለት ነው? ኤስ ዋይ ዋን እኩል ይሆናል 100 ሲባዛ በስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ይሄ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። ከዚህ ላይ እንትን ተጠቀሙ፣ ካልኩሌተር ተጠቀሙ፣ ሳይንቲፊክ ካልኩሌተር እና ቫሊዩን ማግኘት ትችላላችሁ። የኮስ 30ን ማለት ነው። እኔ ከዚህ አይቼ አስቀምጥላችኋለሁ። ስለዚህ ኤስ ዋይ ዋን እኩል ይሆናል ይሄን ስናበዛው ይሄ እዚህ ጋር 50 ስኩዌር ሩት ኦፍ 3 ነው የሚሆነው። ስኩዌር ሩት ኦፍ 3 ደግሞ 1.7 ምናምን አካባቢ ነው፣ 1.73 አካባቢ። ስለዚህ ይሄ አፕሮክሲሜትሊ 87 ኪሎ ሜትር ይሆናል ማለት ነው። 87 ኪሎ ሜትር ይሆናል። አሁን የመጀመሪያውን ጨረስን። አሁን ወደ ሁለተኛው እንሄዳለን። እሺ አሁን ደግሞ ሁለተኛውን ትሪያንግል ተጠቅመን እንስራ። ኤስ ዋይ ዋን እና ኤስ ኤክስ ቱን እንፈልግ። እሺ ሳይን 60 ዲግሪ እኩል ይሆናል ሳይን 60 ይሄ ማለት ነው። ለዚህ ኦፖዚቱ ማን ነው? ኤስ ኤክስ ቱ ነው። ኤስ ኤክስ ቱ ኦቨር ሃይፖተነሱ ደግሞ 150 ነው። ስለዚህ ይህን ክሪስ ክሮስ ብናበዛው ኤስ ኤክስ ቱ ምን ይሆናል ማለት ነው? 150 ሲባዛ በሳይን 60 ይሆናል ማለት ነው። በሳይን 60 ይሆናል። ስለዚህ ይሄ 150 ሲባዛ በስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ይህንንም ካልኩሌተር ተጠቀሙ ቫሊዩን ለማግኘት ማለት ነው። የስኩዌር ሩት ኦፍ 3 ከዚህ ላይ ምን እናገኛለን? ኤስ ኤክስ ቱ ስንት ይሆናል ማለት ነው? 130 ኪሎ ሜትር ይሆናል። 130 ኪሎ ሜትር አፕሮክሲሜትሊ ማለት ነው። አፕሮክሲሜትሊ 130 ኪሎ ሜትር ይሆናል ማለት ነው። አቅጣጫው ወዴት ነው? አቅጣጫውን ቱ ዘ ራይት ነው፣ ወደዚህ ማለት ነው። ይሄኛውን ተመልከቱ፣ ቱ ዘ ሌፍት ነው ቅድም ስንሰራ ማለት ነው። እሺ አሁን ደግሞ ኮስ 60 ዲግሪ እኩል ይሆናል ኮስ 60። የዚህ አጀሰንት ማን ነው? ኤስ ዋይ ቱ
sy 2 ይሆናል ኦቨር 150 ከዚህ ላይ ለsy 2 ሶልቭ እናርግ። ይሄ እኩል ይሆናል 150 ሲባዛ በኮስ 60 ዲግሪ ኮስ 60 ማለት ደግሞ 1/2 ነው። ስለዚህ 150 ሲባዛ በ1/2 ወይም 0.5 ማለት ነው። sy 2 ስንት ይሆናል ማለት ነው? 75 ኪሎ ሜትር ይሆናል። ወዴት? ወደ ላይ የመጀመሪያውም ወደ ላይ ነበር፣ ይሄኛውም ወደ ላይ ሆነ ማለት ነው። አሁን ምን እናርግ? ኤክስን ከኤክስ ዋይን ከዋይ እንደምራለን ማለት ነው። ሁለቱን እንደምራለን። እንደምር ሁለቱን። እሺ ኤስኤክስን በለው አጠቃላይ የኤክስን ኤስኤክስ እኩል ይሆናል ትልቁ የትኛው ነው? ይሄኛው ነው ትልቁ ተመልከቱ። ስለዚህ 130 ይሄ ወደ ፖዚቲቭ ኤክስ አክሲስ እንደዚህ አክሲሳችንን ብናይ ይሄ አቅጣጫ የፖዚቲቭ ኤክስ ነው። ይሄስ የኔጌቲቭ ኤክስ አቅጣጫ ስለሆነ 130 ሲቀነስ 50 ኪሎ ሜትር እንላለን ማለት ነው። ለምን? ይሄ ቱ ዘ ሌፍት ስለሆነ ይሄ ደግሞ ቱ ዘ ራይት ስለሆነ ማለት ነው። ስለዚህ ከዚህ ላይ ኤስኤክስ ስንት ይሆናል ማለት ነው? 80 ኪሎ ሜትር ይሆናል ማለት ነው። 80 ኪሎ ሜትር ይሆናል ማለት ነው። እሺ አሁን ደግሞ የዋይን እንስራ። ኤስዋይን በለው። ኤስዋይ እኩል ይሆናል ኤስዋይን ደግሞ ስንሰራ ዝም ብለን ቀጥታ መደመር ነው። ምክንያቱም ይሄኛውም ወደ ላይ ነው ይሄኛውም ወደ ላይ ስለሆነ ማለት ነው። ስለዚህ 87 ሲደመር 75 አጠቃላይ ምን ኪሎ ሜትር ማለት ነው። ስለዚህ ከዚህ ላይ ኤስዋይ ስንት ይሆናል ማለት ነው? 162 ኪሎ ሜትር ይሆናል። አፕሮክሲሜትሊ 162 ኪሎ ሜትር ይሆናል ማለት ነው። ጨርሰናል? አልጨረስንም። ወደ ቀጣይ ፔጅ እንሂድ። እሺ እንግዲህ ኤስኤክስ እና ኤስዋይን አግኝተናል። ኤስኤክስ 80 ኪሎ ሜትር ቱ ዘ ራይት ነው። 162 ኪሎ ሜትር ቱ ዘ ኖርዝ ነው ኤስዋይ ማለት ነው። ከየት ያገኘነው? ይሄንን ቅድም ስናቀናንስ ትልቁ ወደ ራይት ስለነበረ የትልቁን ቫልዩ ይይዛል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ 6 ኪሎ ሜትር ወደዚህ ከሆነና አንዱ ሌላኛው ደግሞ 2 ኪሎ ሜትር ወደዚህ ከሆነ ሪዛልታንታችን ምን ይሆናል ማለት ነው? 6 ሲቀነስ 2 እንልና 4 ይሆናል። አቅጣጫ የማንን ይይዛል? የባለ ትልቁን ነው የሚይዘው ማለት ነው። ስለዚህ 4 ኪሎ ሜትር እንልና ወዴት ነው? ወደዚህ ይሆናል ማለት ነው። ኔት ኢፌክቱ ወደ በለጠው ይሆናል ማለት ነው። አሁን ይሄንን ያዝ፣ እስከች እናድርግ እስኪ። ኤስኤክስ ወዴት ነው? ወደዚህ አቅጣጫ ነው። 80 ኪሎ ሜትር። ኤስዋይን ደግሞ ኤስዋይ እንዴት ነው? ወደ ላይ ነው። ስለዚህ እንደዚህ እናመቻቻለን ማለት ነው። ሪዛልታንቱን ለማግኘት በዚህ መልኩ እናመቻቻለን። 162 ኪሎ ሜትር ሪዛልታንት ለማግኘት ያው ሄድ ቱ ቴል ነው የምናገናኘው ተባብለናል። ስለዚህ እቺ ምን ትሆናለች? ሪዛልታንታችን ትሆናለች ማለት ነው። ሄድ ቱ ቴል ነው ያገናኘ ነው። እዚህ ጋር ተመልከቱ። እሺ እንግዲህ ዲስፕሌስመንት ስለሆነ አንግልም ማወቅ አለብን። እቺ ምን እንበላት? ቴታ እንበላት ማለት ነው። ይሄ ምን ይሆናል? ይሄንን ኤስ እንበለው እንግዲህ ዲስፕሌስመንታችን ማለት ነው። ማግኒቲዩዱን እንፈልግ። ማግኒቲዩድ ኦፍ ዘ ዲስፕሌስመንት እኩል ይሆናል 80 ኪሎ ሜትር ዘ ሆል ስኩዌር። እንግዲህ ኪሎ ሜትሩን ብንተውም ችግር የለም፣ መጨረሻ ላይ ማስገባት እንችላለን። 162 ኪሎ ሜትር። ይሄ ምን እናድርግ? ስኩዌር። ከዛ ይሄ ደግሞ ስኩዌር ሩት ውስጥ ማለት ነው። ስኩዌር ሩት ውስጥ 80ን ስኩዌር ስናደርገው ምን ይሆናል? 6400 ሲደመር 162ን ደግሞ ስኩዌር ስናደርግ 26244 ይሆናል። 244 ይሄ ስኩዌር ሩት ውስጥ ማለት ነው። ይሄ ስኩዌር ሩት ውስጥ ይሆናል። ስለዚህ ይሄ እንግዲህ ካልኩሌተር ተጠቀሙ እዚህ ጋር በጣም ትልቅ ቁጥር ስለሆነ ማለት ነው። ይሄ ከስኩዌር ሩት ውስጥ ሲወጣ 180.7 ኪሎ ሜትር ይሆናል። አፕሮክሲሜትሊ 180.7 ኪሎ ሜትር ይሆናል ማለት ነው። አሁን ምንድነው የሚቀረን? አንግል ነው። ይሄን ደምሩት፣ ምንም ችግር የለም። እነዚህ ሁለቱን ደምሩ። ከስኩዌር ሩት ውስጥ ሲወጣ ይሄን ቁጥር ታገኛላችሁ። አንግላችን ደግሞ ታንቴታ እኩል ይሆናል እንግዲህ ኦፖዚት ኦቨር አጀሰንት ነው ተባብለናል። ኦፖዚታችን ማን ነው? ለዚህ አንግል ኦፖዚቱ 80 ኪሎ ሜትር ነው። 80 ኪሎ ሜትር ዩኒቱ አያስፈልግም ስለሚጠፋፋ ኦቨር 162 ኪሎ ሜትር ይሆናል ማለት ነው። ይሄን በዚህ እናቃለው። በዚህ ስናቃልለው ካልኩሌተር ተጠቀሙ። እንደዚህ አድርጋችሁ ቴታ ኢዝ ኢኳልስ ቱ
ታን ኢንቨርስ ኦፍ 80/162 ይህን ኢንፑት ስጡት። ወይም ምን ማለት ይቻላል 80ን ለ162 አካፍሉና የሚመጣውን ቁጥር ሄዳችሁ ትሪጎኖሜትሪክ ቴብል ውስጥ መፈለግ ትችላላችሁ ማለት ነው። ከዚህ ላይ ቴታ አፕሮክሲሜትሊ ስንት ይሆናል? 26.28 ዲግሪ ይሆናል ማለት ነው። እሺ ከዚህ በኋላ ይሄንን እንዴት እናስቀምጥ ማለት ነው? ዲስፕሌስመንት እዚህ ጋር እናስቀምጠው። ዲስፕሌስመንት እኩል ይሆናል 180.7 ኪሎ ሜትር in the direction of እንግዲህ ተመልከቱ ይሄ ኖርዝ ነው ይሄ ደግሞ ኢስት ነው። ስለዚህ in the direction of ኖርዝ እንላለን። ከዛስ 26.28 ዲግሪ ከዛስ ኢስት እንላለን ማለት ነው። በዚህ መልኩ ዳይሬክሽናችንን ማስቀመጥ እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በአዲስ ዩኒት እስከምንገናኝ ሰላም ቆዩ። ቻው።